ወደ ሄሮድስ ወደ ንጉስ ሄሮድስ የሄዱት ገብርኤል ጠፍቶባቸው ነው ያሉኝ ነገርም ነበረ። እስቲ እሷን አጫውቱ። ማርያም በነገራችን ላይ የትውልድ ኢትዮጵያ ያለባት ኢትዮጵያ ደም አለባት። ግን ቆይ እነዚህ መጽሐፍ ላይ የሌሉ ታሪኮች እንዴት ነው እንትን አይልም? ኮንፊውዝድ አያደርግም ሰው? ምንን ለምን እንደዚህ ማለት 12 አመት ነው የፈጀብኝ ሁለቱን ለመጻፍ። ቮሊዩም 1 ሄቨን ቱ ኢድን የሚለው ነው። ሁለተኛው ደግሞ ፕሮሚስ ፉልፊልድ የሚለው ነው። መጽሐፉ ምንድነው? የመጀመሪያው ፈጠራንና የመላእክትን አመጽ፣ ጦርነት በሰማይ ሁሉ ያሳያል። ለምሳሌ ሄቨን ቱ ኢድን መጽሐፎት ላይ ትንትን አድርገው የሥላሴን ክርክር ሁላ በደንብ አድርገው ጽፎት ፈረንጆቹ ሁሉ ተገርመው እንደነበረ ሰምቻለሁ። እና ይሄን ለመጻፍ ራሱ እንዴት ነው ያነሳሳውት? በሚጽፉበት ሰዓት ምን አይነት በኖርማል አእምሮት ነበሩ ያሉት ወይስ ትራንስ የሚባለው ተመስጦ ውስጥ ገብተው ሌላ መንፈስ ዓለም ውስጥ ገብተው ነው? ከእግዚአብሔር ጋር ፍጡራን ከነበሩ እነሱም ፈጣሪ ናቸው ማለት ነው። አማናቱ ተትናይ ይባል ነበረ። ንጉሱ የጎጃሜ ነው ሰውየው። የንጉሱ የዛን የሰሜን ግብጽ ለኢየሱስ ክርስቶስ ለቅዱስ ዮሴፍና ለማርያም ጥገኝነት ሰጥቶ ይጠብቃቸው የነበረው አማርና በሚባል የአማሮች መንደር ውስጥ ነው። ዝርግትግት ከነክንፋቸው እና እዚህ ላይ ገብርኤል ኤንጅል ኦፍ ዘ ሞስት ሃይ አርች ኤንጅል ገብርኤል ኤንጅል ኦፍ ዘ ሞስት ሃይ ጋድ ምናምን የሚል ይጻፍላቸዋል። እንደዚህ እያደረገ በቃ በሞዴል የሰራውን ሁሉ ይፈጥራል። የት ነበር ሀገራቸው እነዚህ አይነቁር ነው? እያንዳንዱ ሰማይ ውስጥ ዓለማት ያስቀምጣል። ይሄ የኛ ዓለም ኢዮር ይባላል። አየር የሚለውን ቃል ከዚህ ወጣ ነው። ከኢዮር ነው። የኛ ዓለም እዛ ውስጥ 12 ዓለማት አሉ። አንዷ ምድር ነች። ሐመልማል ነው ስሟ። ታሪክ ተሰርቀናል ማለት ነው። አዎ ህዝብ ሲያከብረን ይፈራን አልነበረም? ኦኬ ወይኔ ወይ ወንጀል መጥፋት ጎዳናል ጎዳን ብለው ያለቅስ ይከፈት በቃ ፖሊስ ጣቢያ ለዘላለም ይከፈት ወንጀል ለዘላለም ይኑር። ለዚህ ነው ወረራ አይመስላችሁ። ታዲያ 12 ብቻቸውን እንዲህ ያሉ የሚሄዱ በግመል መሰለሽ እንዴ? ወርቅ እኮ ይዘዋል። ስንል ጭራሽ ሌላ ተከታይ ወታደር ምናምን ላይ ይዘው ነበር ማለት ነው። ወታደር ስንት ነገር በቅሎም የቀረ አይመስለኝም። ተመልሶ መጣ ገብርኤል ማለት ነው ኮከቡ። አዎ የፕሮፌሰር ፍቅሬ አሁን ገብርኤል ሆኖ ነው የመጣው። ፈጠራ የሆነው ገብርኤል ኮከብ የምንለው እሳቸው ግን ገብርኤል ነው ያለው ማለት ነው። ገብርኤል ሆኖ አሁን በገብርኤልነቱ ነው የመጣው። በጣም ድንቅ ናቸው። የእውን አርጋቸው እና እሱ ጭራሽ የሩትም አባት ነው እያሉኝ ነው። ጃኖ ያመጣው ቀዳማዊ ኃይለ ሥላሴ ነው ዝናቡን ያመጣው ብለው ነው እነሱ። እና የሬሳ ሳጥን ሻጩና መቃብር ቆፋሪው የሚል ተውኔት ነበሩት። እነገነት አጥላው ጓደኛሞቹ በሚል አዘጋጅተውት። ለምሳሌ በቡና ስም የሚጠሩ ወንድማማቾች 3 ነበሩ። አቦል፣ ጦና፣ በረካ የእነሱ ስም ነው። ለምን ለቡና እንደሰየሙት አላውቅም። Here I am and I figure Tolosa, I'm not asking you what you can do for me, but rather what I can do for you ስላቸው ከዛ በቃ እሱን ልጁን አስወረዱት። ቢስማሙ ኖሮ አይሆንም። ሁለቱም ወደ አንድ ነገር ነው። የእነሱ ሰክሰስ ሰው ሲሞት ነው እና ሰው ካልሞተ ነው ችግር የሚሆንባቸው። መቃብር ቆፋሪው ምን መሰለሽ አንቺ ግር ጫማሽን በላሽውና ወጣሽ ወደ ውጪ አፈንግተሽ። እኔ ብቻ አይደለሁማ የተራብኩት አንቺም ጭምር ነሽ ወዳጄ። የሆነ 1 ወር ነኝ ምግብ ከበላሁ። አዲስ አበባ የሚሞት ሰው ጠፋ ብለው እና ገንዘብ ካለ እባክህ አብላኝ ይለዋል ቆፋሪው። እባካችሁ ውን አስመልሱ የሚል ውሻ ብቻ ነው ሚል እና ሰላም ጤና ይስጥልን። የተከበራችሁ ተመልካቾች እንዴት ናችሁ? ከረጅም ጊዜ ቆይታ በኋላ ዛሬ ጣፋጭ ወግ የተሰኘ ፕሮግራሜን ይዤላችሁ ቀርብ ያለሁኝ። ለዛሬ እንግዳ አድርጌ ይዤላችሁ የቀረብኩት ፕሮፌሰር ፍቅሬ ቶሎሳን ነው። ፕሮፌሰር ፍቅሬ ቶሎሳን ወደዚህ የጋበዝኩላችሁ በጣም በተለያየ ምክንያት ነው።
ከ12ኛ ክፍል ጀምሮ በአሜሪካን ሀገር ሄደዋል። ከዛ ራሻ ተምረዋል፣ ጀርመን ተምረዋል። በጀርመን ሬዲዮ በጣም በርካታ ግጥሞቻቸው ይነበቡ ነበረ። በጣም ብዙ መጽሐፍትን ጽፈዋል። በአሜሪካን ሀገር እስከ ማስተማር ደርሰዋል። የመጀመሪያ የሆነውን በአማርኛ ቋንቋ የቴሌቪዥን ፕሮግራም የጀመሩም ናቸው። በወጋችን መካከል እንግዲህ ጣልጣል እያደረግን በርካታ ነገሮችን እናወራለን። ፕሮፌሰር ፍቅሬ ቶሎሳ እንኳን ደህና መጡ። እንኳን ደህና ቆዩ። ሰላም ኖት? እግዚአብሔር ይመስገን። ከእርሶ ጋር ለማውራት ራሱ ስነሳ አባይን በጭልፋ እየሆነብኝ እኮ ተቸገርኩኝ። ከመጀመሪያው ታሪኩ ራሱ ረጅሙን ታሪክ ለማሳጠር ያደረግኩትን ጥረት አይተዋል። የኔ ፕሮግራም ጣፋጭ ወግ ይባላል። እንግዲህ የተለያዩ እንግዶችን በማምጣት ወግ ነው የምናወጋው። ቀለል ብሎ ቤተሰባዊ የሆነ አቀራረብ ነው ያለው እና ረጅሙን ታሪኮትን በጣም እኔ ልሰማ የምፈልጋቸውን ታሪኮትን ለመጠየቅ ነው የጋበዝኩት። እንደው እስቲ ከ12ኛ ክፍል እንጀምርና ድሬዳዋ ተወልደው ከዛ በኋላ ወደ አሜሪካን ሀገር ነጮች ቤተሰብ ውስጥ የሚሄድ እድል ያገኙት በዛም በርካታ መጽሐፍን ማንበብ የቻሉበትን አጋጣሚ ነግረውኝ ነበረ። ያቺን ሞመንት እስቲ እናንሳትና እንጀምር። እንግዲህ የተወለድኩት እና እስከ 12ኛ ክፍል ድረስ የተማርኩት ድሬዳዋ ከተማ ውስጥ ነው። ከዛ ማለት ድሬዳዋ ከተማ ሆኜም ተማሪ ሆኜ 12ኛ ክፍል እስከምደርስ ድረስ በተለይ ከአንደኛ ደረጃ ትምህርት ጀምሮ ስነ ግጥም እገጥም ነበር፣ እጽፍ ነበር። በአማርኛም እንዳውም 9ኛ ክፍል ሆኜም ይህች ናት የኔ ምድር የሚለው በአማርኛ በኋላ የጻፍኩት መጽሐፍ ማለት ነው። በእንግሊዝኛ ሄል ኢትዮጵያ ብዬ ጽፌ ነበረ። ማለት HAIL ሄል ማለት ውዳሴ እንደማለት ነው። ውዳሴ ለኢትዮጵያ እና ያንን ነው አሁን ወደዚች መጽሐፍ ውስጥ የከተትኩት እና በእንግሊዝኛ መጽሐፍ የጀመርኩት ከ9ኛ ክፍል ጀምሮ በደንብ እጽፍ ነበር እና ድራማም ውስጥ እሳተፍ ነበር። ዲቤቲንግ ሶሳይቲ የሚባል አለ፣ የክርክር እዛ ውስጥም ነበርኩ። በመጨረሻ ደግሞ 12ኛ ክፍል ሆኜ የተማሪዎች መማክርት ውስጥ ፕሬዚደንት ሆኜ ተመርጬ ንግግር እችል ነበረ። እየወጣው ፎቅ ላይ ተማሪዎቹ ታቸው ነው ልዩ ልዩ ንግግር በእንግሊዝኛ ነበር የሚደረገው ያኔ እና አደርግ ነበረ። ከዛ ያ ልምምድ ጠቀመኝና አሜሪካ ሲሄድ ውድድር ውስጥ ገባሁ። ከዊስካንስን ስቴት የሚባል ቦታ ውስጥ ነበር የነበርኩት። ነጭ ቤተሰብ ውስጥ እንደ ልጃቸው አድርገው እዛ አስቀምጠው የነበረ። 12ኛ ክፍል ደገምኩ ግን አሜሪካ ሄጄ ለልምምዱ ለዛ ሀገር እና እዛ በውድድሩ ውስጥ እንግዲህ ውድድሮች ነበሩ። እዛም የንግግር ችሎታን መፈተኛ መጽሔትም ነበር የተማሪዎች እና መጽሔቱ ላይ በጣም እጽፍ ነበረ። በእንግሊዝኛ ሞላው ነበር መጽሔቱን በተለያዩ ግጥሞች እና የፍልስፍና አጻጻፎች፣ ብዙ ነገሮች። ከዛ ውድድር መጣና ፎሬንሲክስ ይሉታል፣ የኦሪጂናል ኦሬቶሪ ኮንቴስት ይሉታል። ማለት የዲስኩረኛነት ውድድር የዲስኩረኛነት ውድድር እና እዛ ውስጥ ከትምህርት ቤቴ ያሸነፍኩ። በኋላ በመጨረሻ አሸናፊዎች ከ169 የሁለተኛ ደረጃ ትምህርት ቤት አሜሪካ ከመላው ዊስካንስን ስቴት ተሰበሰብን እና አንድ ትልቅ ዩኒቨርሲቲ ውስጥ ዩኒቨርሲቲ ኦፍ ዊስካንስን ማዲሰን የሚባል ከተማ ውስጥ እንግዲህ መወዳደር ጀመርን። ከዛ በመጨረሻ አንደኛ ወጣሁ እኔ በንግግር ችሎታ በእንግሊዝኛ በቋንቋቸው ነው። በሄዱ በስንት ዓመቶት ማለት ነው? በሄድኩኝ በ6 ወር እዛ 6 ወር። ስለዚህ እዚህ ጥሩ ዝግጅት ስለነበረው ነው እንግሊዝኛ በደንብ ነው የተማርነው። ከልጅነት ጀምሮ ከ4ኛ ክፍል ጀምሮ ሁሉንም ከአማርኛ በቀር ማትስ ሳይቀር በእንግሊሽ ነበረ ምንማረው እኛ በእኛ ዘመን። ስንት ዓመት ላይ ነው? ዓመቱን በንጉሱ ጊዜ ነው፣ በጣም ወደኋላ በንጉሱ ጊዜ እና ያ ጠቅሞኛል። ደግሞ በድሬዳዋ 2ኛ ደረጃ ትምህርት ቤት ፕሬዚደንት በነበርኩ ጊዜ ስቱደንት ካውንስል ውስጥ እየወጣሁ እናገር ነበር እና
ጥልቀት ያለው ውድድር ነው። እዛም ድሬዳዋም ያደረኩት ለመመረጥ ፕሬዚደንት ለመሆን ከብዙ ልጆች ጋር ነበር የተወዳደረው። አድርገናል። እና እዛ ላይ አንድ ልጅ ለምሳሌ ነበረ፣ ትልቅ ነው በእድሜ ከኛ በጣም እና በድሮ ጊዜ የከተማ ልጅ ብቻ ነው በልጅነቱ ትምህርት ቤት ሊገባ የሚችለው። የገጠር ልጆች ወይ ገበሬ ሆነው ከርመው ብዙ ነገር ሰርተው እኛ ለምሳሌ በ8 በ9 ብንገባ ትምህርት ቤት ቄስ ትምህርት ቤትም ስላለ በመሃሉ ቄስ ትምህርት ቤት ተምሬ ነው ብዙ አመት ቆይቻለሁ ቄስ ትምህርት ቤት። ከዛ እንደዚህ አይነት ሁኔታዎች ነበሩና አንድ ኃይሉ የሚባል ልጅ ትዝ ይለኛል። እንግሊዝኛ በደንብ አልቻለም፣ እንደኔ አልቻለበትም። ስለዚህ እዛ ላይ ወጣና በአማርኛ ተናገረ። ይሄ ፍቅሬ አሁን 12 ክፍል አይደለንም፣ አንድ ሴሜስተር ብቻ ነው የእናንተ ፕሬዚደንት ሊሆን የሚችለው፣ ከዛ ጥሏቸው ይሄዳል፣ እኔም ብትመርጡ ይሻላል ምናምን ሲል ውረድ ከፎቅ ላይ ወይድ እነሱ ዲሳይድ አድርገዋል፣ ወስነዋል ማን እንደሚመርጡ። ምክንያቱም የንግግር ችሎታዬ ነው። ለምሳሌ ትዝ ከሚለኝ ፕሬዚደንት ኬኔዲ said, ask not your country what your country can do for you, but rather ask yourself what you can do for your country. እንደዚህ ስላቸው በቃ ሀገሬ ለኔ ምን አረገችልኝ ሳይሆን እኔ ሀገሬ ምን አረኩላት። Here I am, and I figure Tolosa, I'm not asking you what you can do for me, but rather what I can do for you. ስላቸው ከዛ በቃ እሱን ልጁን አስወረዱት። ከዛ እሱ ተመረጡ ማለት ነው። ከበፊት ጀምሮ ነው ማለት ነው በተለያየ አይነት ዘርፍ ውስጥ የሚሳተፉት። ለምሳሌ በቲያትርም በሙዚቃም በጣም በርካታ ሙዚቃዎች እንደተጫወቱ የተሸፈነ ታሪኮት ነው። አሁን ይሄ እንደው በፊት አካባቢ ነው እንጂ የሚወራው አሁን አካባቢ ብዙ ጊዜ አይወሩም እንደዚህ አይነት ነገሮችና በጣም በርካታ ስራዎችን በታሪክ ብቻ ነው የኢትዮጵያ ሕዝባው የሚያውቀው በብዛት እንጂ። ልክ ነው። ለዚህ ነው እኔ ወደ ኋላ መለስ ብዬ እንዲያውቁት። እኔ አሁን ለምሳሌ እርሶን ያወቅኩት መጀመሪያ ቲያትር ስራ የጀመርኩት ሜጋ ኪነ ጥበባት ነበረ እና የሬሳ ሳጥን ሻጩና መቃብር ቆፋሪው የሚል ተውኔት ነበሩት። እነገነት አጥላው ጓደኛሞቹ በሚል አዘጋጅተውት እና አለማየሁ ታደሰ እና ሸዋፈራው በጣም የሚገርም አይነት ትወና ነበር። ኢቭን እንትኑ ተከራክረን ነበር። እኔ እዛ ትዝ ይለኛል ርዕሱ እንዳለ ይሁን ቋንቋው ደራሲው በወለደበት ቋንቋ ቢሰራ ነው አሪፍ የሚሆነው፣ አይ ደግሞ እንትኑ ከበድ ይላል ምናምን ተባለ። ግን ፕሌው በጣም ጥሩ ስለነበረ ብዙ ኢምፕሮቫይዜሽን ጨምሮበት በጣም ቆንጆ ነበረ። የእይታ ጊዜው አይተሽዋል ማለት ነው? አዎ ኦፍ ኮርስ ሲለማመዱ ሁላ እዛ በዛ ሰዓት ላይ እዛ ሰራ ነበር። ክላሲክስ ነው እሱ። እንዳውም ወጋየሁ ንጋቱ ነው ክላሲክስ ነው ያለው። አንብቤለት ሰጥቼው ስክሪፕቱን መጀመሪያ እንደጻፍኩት አየውና ዋው ዲስ ኢዝ ክላሲክስ እና በቃ መቃብር ቆፋሪውና ሬሳ ሳጥን ሻጩ ግን ባህሪያቸው ተመሳሰለና አቃርናቸው አለኝ። ጥሩ ምክር ሰጠኝ። ከዛ አቃርንኳቸው በማይታወቅ ስልት። በቃ መጨረሻ ላይ ነው የምታውቂው ግጭቱ የቲያትሩ። ልክ ነው። ውስጥ ለውስጥ ግን እየተካሄደ ነው ያለው እና በእንደዛ ቢስማሙ ኖሮ አይሆንም። ሁለቱም ወደ አንድ ነገር ነው። የነሱ ሰክሰስ ሰው ሲሞት ነው እና ሰው ካልሞተ ነው ችግር የሚሆንባቸው። መቃብር ቆፋሪው መመሰለሽ ቲያትሩ መድረኩ ላይ ሲጀመር ሬሳ ሳጥን ሻጩ በቃ በጣም ተርቦ በቃ ሲጋራ ሁሉ የሚያጨሰው የለውም። የድሮ ሲጋራ የወዳደቀ ቁርዬ ሰብስበው እንደያጨሰ እና ጫማ ሁሉ በቃ ተቀዶ እንትኑ ይታያል እግሩ ጣቱ ምናምንና አንቺ ጫማ አንቺ እግር ጫማሽን በላሽውና ወጣሽ ወደ ውጪ አፈንግተሽ እኔ ብቻ አይደለሁማ የተራብኩት አንቺም ጭምር ነሽ እያለ በቃ ጓደኛው ይመጣል። ከዛ ደግሞ መቃብር ቆፋሪው ወዳጄ የሆነ አንድ ወሮ ነኝ ምግብ ከበላሁ አዲስ አበባ የሚሞት ሰው ጠፋ ብሎ ለምንበው እና ገንዘብ ካለ ባካ ብላኝ ይለዋል ቆፋሪው። እንዴ አንተ ሬሳ ሳጥን ካልሸጥክ እኔ እንዴ ከየት አምጥቼ ቆፍራለሁና እኔም እኮ ተርቤ ያለው አንድ ወር ብሎ ይላቀሳሉ። በቃ
አምላክ ሆይ ዛሬ ምን ነው ካለ ስንትና ስንት ሚሊዮን ሰው አለ አሉ በአዲስ አበባ ከተማ። ምን አለ ዛሬ አንድ 10,000 ወደ ገነት ብታስገባቸው እኛ በምድረ ገነት ደልቶን እንድንኖር አንተ 10,000 ባክ ገነት ክተት ይላል። ይሄ ቆፋሪ ነው፣ ለሰው አያዝንም። ይሄኛው ደግሞ ትንሽ ያዝናል። ካሳ ይባላል ሬሳ ሳጥን ሰሪ እና እሱ ደግሞ 10,000 ማስተናገድ አልችልም አምላኬ፣ እንደው 1,000 በቃኛል ዛሬ እንደዚህ ያለ ይሙት ምናምን እያለ ይመኛሉ። ሰው ደግሞ ከዛ ተንበርክከው ይጸልያሉ እግዚአብሔር የዕለት እንጀራ እንዲሰጣቸው። አይገርምም? ጸሎታቸውን ሰምተው ደንበኛዋ ይገባሉ። ገብተው እነዚህ አይናቸውን ጨፍነው ግደል ምን ሲሉ ሰውየው ደንግጠው በስማ ምን አይነት ናቸው ሟርተኞች በቃችሁ አቁሙ ሲሉ ደንግጠው እነዛ እንዴ መቼ ገቡ? በኋላ ቆፋሪው አላልኩህም እግዚአብሔር የዕለት እንጀራ ይሰጣል አላልኩም? እንጀራህ በእግሩ ሮጦ ገባ ይኸውልህ አለው ሰውየውን። ጭራሽ ሬሳ አረጓቸው። እንደዚህ እያለ ቲያትር ነው። ለራሳቸው ቀድመው የሬሳ ሳጥን ማሰራት የሚፈልጉ እሳቸው ናቸው። ሌላ አሉ አቶ አሸብር የሚባሉ ቀስ ብለው ገብተው ተደብቀው ሬሳ ሳጥን ውስጥ በኋላ እነዚህ ሳያስቡት ወጥተው ሳጥኑ ከፍቶ ያሳድዷቸዋል። ጉድፈላ ሬሳ ቤት መጣ እያሉ እነዚህ ይሮጣልና። ይህ እንግዲህ አስቢ በ20 ዓመቴ የጻፍኩት ቲያትር ነው። የዛ ጊዜ የጻፍኩት በእንግሊዝኛም ተሰርቷል። በእንግሊዝኛ በኋላ ራሴ የጻፍኩት ጀርመን ሀገር ሆኜ ፍቅር በአሜሪካም የሚልም ነበረ። አሁን ደግሞ ቅርብ ጊዜ ስንዝር መሬት የሚል እሱም ራሱ በጣም የሚገርም ታሪክ ነው ያለው። እሱ አሁን ጎንደር ዩኒቨርሲቲ ማነው የጎንደር ባህል ማዕከል እያጠኑት ነው ሊጫወቱት። ምን አይነት እንደሆነ ትንሽ ታሪኩን ሂንቱን ይሰጡናል። ሁለት ጎረቤቶች በስንዝር መሬት እንዲህ እየሰነዘሩ ምን እያሉ አጥር እየተጋፉ እዚህ ነው ወሰኑ ብለው ይጣላሉ። ጉቦ ለዳኛ ሲሰጡ ተካሰው ለፖሊስ ምን ብዙ ወጪ ያወጣሉና ወደ 500,000 ካሬ ሜትር መሬት ያስገዛ ነበር። ያ ገንዘብ በእልህ በአንድ ስንዝር መሬት ወይም አንድ እግር ጫማ ነው የሚለው የእንግሊዝኛ ወይ ፉት ኦፍ ላንድ። በዛ እየተጣሉ በቃ ምድር በቃ ከዛ ተቆጣች እና ተነቃነቀች እና ቤት ሁሉ ፈራረሰ። ስለዚህ የሚዋጉበት ከዛ በኋላ በቃ ከሰሩና በቃ አእምሯቸውን ልብ ገዙና እኔ እናንተ እኮ ነን እናት ምድርን ያስቆጣናት ለአንድ ስንዝር መሬት እንዲህ እየተጋደልን የጨረስነው ገንዘብ ስንትና ስንት ጋሻ መሬት ይገዛ ነበርና ወይ የኛ ጥፈን ነው። ከእንግዲህ ወዲህ ግን ይቅርታ ጠይቀናት እሷን አብረን እንኑር እንዳውም በአንድ ቤት ብለው ቤት ሰርተው በአንድ ቤት ውስጥ አብረው በመብላት በመጠጣት እንዳውም ከፍቅራቸው ብዛት እየተጎራረሱ ከዛ ደግሞ በአንድ ማንኪያ ሾርባ ከፍቅር ብዛት እየተጠጡ እንካስት ይጠጣልኝ እንዲሉ ከዛ ፖሊሶች መጥተው አይተው በቃ ይናደዳሉ። ምክንያቱም ወንጀል ጠፋ፣ በዓለም ላይ ስራ ጠፋ ማለት ጠፋ፣ ወንጀል የለም እና የሰው ልጅ ልብ ገዛ። በዚህ ጊዜ ስራ ፈቱ፣ ፖሊሶች ስራ ፈቱ፣ የህግ ፕሮፌሰሮች ስራ ፈቱ፣ የእስር ቤቶች ስራ ፈቱ፣ ዘበኞች ሁሉ በቃ ከህግ ጋር እና ከወንጀል የተያያዘ ሁሉ ስራ ጠፋ። በዚህ ጊዜ መንግስት አዋጅ አወጀ። ምን ብሎ አወጀ? እናንተ ፖሊሶች፣ የህግ ፕሮፌሰሮች፣ ዳኞች፣ ጠበቆች፣ ዘበኞች እስር ቤት የነበራችሁ ሁሉ ደስ ይበላችሁ። ምክንያቱም ድሮ ለምንድን ነው እንደዚህ የምትሰሩት ስንላችሁ ወንጀል እንዲጠፋ በዓለም ላይና ከዛ እኛም በቃ ወንጀልን ያጠፉ ተብለን ሐውልት እንዲቀረጽልን በቃ የሰው ልጅ አእምሮ እንዲገዛ ነው ምናምን እያሉ ይሰብኩ ነበረ ሁሉም። በኋላ እንግዲህ ደስ ይበላችሁ፣ ድሮ የተመኛችሁት ምኞት ወንጀል በዓለም ላይ እንዲጠፋ ተመኝታችሁ ነበር። አሁን ጠፍቷል፣ የሰው ልጅ ተፋቅሯልና በቃ እስር ቤት ሁሉ ይዘጉ፣ ፍርድ ቤት ይዘጋ፣ የህግ ክፍል የዩኒቨርሲቲ ሁሉ ይዘጋ፣ ፕሮፌሰሮች ደስ ይበላችሁ፣ ዳኞች፣ ፖሊሶች፣ ዘበኞች ደስ ይበላችሁ እና አሁን እኛ የምታስፈልጉን በግንባታ ላይ ነው እና አገር አሁን ስለፈራረሰ እባካችሁ ቤት በመስራት በመቆፈር ምን በማለት አግዙን ብለዋቸው በቃ ሁሉም ዶማ አካፋ ምን ይዘው የተሸከሙ ወይ ባሬላ ምናምን
መስራት ይጀምራሉ። በዚህ ጊዜ እነዚህ ሁለቱ ተፋቅረው በቃ አብረው ይኖራሉ በሰላም። በዚህ ጊዜ በቃ ከበዳቸው ስራው ለነዚህ የቀድሞ የህግ ሰዎች። ከዛ ሲከብዳቸው ምን ይሻላል አሉ እና በቃ ያለቅሳሉ። ወይኔ ተዋረድን እኮ ተከብረን እንዳልኖርን። አሁን እኮ ጎረቤት እንኳን ሰላም አይለኝም በደንብ ድሮ ለጥ ብሎ እጅ የሚነሳኝ ይላል ሁሉ ዳኛውም፣ የፖሊስም አለቃ ሁሉም። ምን ይሻላል ታዲያ እንደዚህ መኖር አንችልም መቀጠል። ይሁት እጄ እኮ ሮማን መሰለ፣ ቀይ ሮማን የተፈለቀቀ መሰለ ይላሉ ዳኛው። እጃቸው አልቻለም። በዚህ ሰዓት እኮ ድሮ ስንት ውስኪ የምጠጣበት ሰዓት፣ ስንት አይነት ምግብ፣ ስንት ክትፎ፣ ስንት ቁርጥ፣ ስንት የምበላበት ሰዓት ነበር እኮ። አሁን ደህይቼ እንደዚህ ለካ ወንጀል ጠቅሞን ነበረ። መቻወቅ ነው እኛ እንዴ? ለካ ወንጀል እንደው አንቀባራ ያኖረን አልነበር እንዴ? ህዝብ ሲያከብረን ይፈራን አልነበረ እንዴ? ወይኔ ወይ ወንጀል መጥፋት ጎዳን አሉ። ጎዳን ብለው ያለቅሳሉ ሁሉም። ታዲያ ምን ይሻለ ሲሉ ቆይ እኔ ያን ዘዴ መጣልኝ ይላሉ ጠበቃው። ምንድን ነው ይሏቸዋል። እነዚህ የሚፋቀሩትን ከሁለቱ አንዱን ገለን ያኛውን የገደለው ብለን ስናስወራ ወንጀል ይመለስልናል፣ ደስ ይለናል። ያኔ አጨበጨቡላቸው ሁሉ። እርሶ እኮ ድሮም ብልህ ነበሩ። እሺ በቃ ከዛ እንግደል ይሉና በሚቀጥለው ጊዜ የድሮ ዩኒፎርማቸውን ዳኛውም ካባቸውን ለብሰው ፖሊሶቹም የድሮውን ሁሉ ነገር አድርገው ይመጣሉ። የእስር ቤት ዘበኞቹ ምናምን ሆነው በቃ ሁሉም ይመጡና በሉ እንግዲህ ብለው እንትን ሽጉጥ ሁሉም ታጥቀዋል፣ ጠመንጃም ይዘዋል። ከዛ መፈክርን አሰማ ይላሉ። እሺ እስር ቤት ለዘላለም ይከፈት፣ በቃ ፖሊስ ጣቢያ ለዘላለም ይከፈት፣ ወንጀል ለዘላለም ይኑር። ከዛ በቃ ብለው ያውና ያኛው ማይደ መተዋለሁ ብለው ዳኛው ሲያደርጉ ያያቸዋል። ዘው ብሎ ወድቆ ተንከባለው ያኛውንም ገፍቶ ያመልጣሉ። ሞቱ ቀረ ማለት ሞቱ በቃ ወንጀል ቀረ መምጣቱ። ተበሳጩ በቃ። ከዛ ምን ይሻላል ብለው ሲባባሉ ቀስ አለና አንደኛው ፖሊስ ዳኛውን እንግደላቸው አለ። ጥሩ ሀሳብ ነው አለ። ክቡር ዳኛ። አቤት። እርሶ እኮ ብልህ ሰው ነው። አውቃለሁ። እርሶ አይደሉም እንዴ ወንጀል እንመልስ እንደው ለእኛ እንኳን ባይሆን ለልጅ ልጆቻችን እንዲተርፍና ልጆቻችን በድሎት እንዲኖሩ ያሉት እርሶ አይደሉ? አሁን እኔ ታዲያ ያምኑበታል? እንዴታ! ታዲያ ለምኖቶ ቢሞትለትስ ብሎ እንዲህ ሊገላቸው ሲል እሳቸውም ነቁ። ሁሉም ታታታታ ሶስቱ ተገዳደሉ። ወንጀለኞቹ ወንጀል ለማምጣት ያሰቡት ራሳቸው ሞቱ። ግልግል። ከዛ በኋላ በቃ አለቀ። እንትን ወንጀል አልመጣም በዓለም ላይ። ፍቅርና ሰላም ለዘላለም በዓለም ላይ ለሰው ልጅ አንሰራፍተውለት ኖሩ ይላል። እንደፎት ያድርግልን። ይሄን ነው ጎንደር የባህል ማዕከል መለማመድ የያዘው። ድንቅ ነው። እኔ በጣም ከእርሶ መጽሐፎች ውስጥ ራሱ በጣም ብዙ ነገሮችን አየሁኝና በጣም የገረመኝ አንድ ታሪክ ነበረ። በጣም ብዙ ስለሆነ ነጠል አድርጌ ነው ከመሃል ያወጣሁትና በርካታ ጊዜ ስለ ሰብአ ሰገል ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ ስጦታ የወሰዱለት ስለ ሰብአ ሰገል ስለመራቸው ኮከብ ይወራል እና እርሶ በራሶት ግኝት በራሶት ፍልስፍና ወይንም እውቀት የመራቸው ኮከብ ሰብአ ሰገልን ቅዱስ ገብርኤል ነው ብለዋል። እሱን ታሪክ እስቲ ያጫውቱ። ቢያንስ በሁለት ምክንያት ቅዱስ ገብርኤል ነው ብያለሁ። አንደኛው መጀመሪያውንም ቅዱስ ማርያም መጸነሷን እና ዓለምን የሚያድን ልጅ እንደምትወልድ የተነበየላትና የነገራት ቅዱስ ገብርኤል ነው። ብስራተ ገብርኤል እንሌለ ብስራቱን ያቀረበለት አንድ ይሄም በይ። ሁለተኛ ደግሞ ኮከቡ ይላል መጽሐፉ ላይ ራስ፣ እጆች እና እግሮች ነበሩት ይላል። ኮከብ ቢሆንም ያው መልአክ መቼም እሳት ነው አለ። ከእሳትና ከንፋስ ነው የተሰራው አይደለ? እና ያ እዛ ላይ ይሄ ያለው የሰው ቅርጽ አይነት ያለው መልአክ ነው ማለት ነው።
የትኛው መጽሐፍ ላይ ነው ግን እንደሱ የሚለው? እንደዚህ ራስ እግር እጅ ነበር ከኢትዮጵያ ታሪክ መጽሐፍቶች አንዱ ውስጥ ነው እንጂ ዋናው መጽሐፍ ቅዱስ ላይ በኮከብ እየተመራ ነው ኮከብ ነው የሚለው ዋነኛው። ግን ኮከብ አይደለም። ሶስተኛ ማስረጃ ልስጥሽ ደግሞ። እሺ ሶስተኛው ኮከቡ ሲሄድ እነሱም ይሄዳሉ ሰብአ ሰገል። እሺ በነገራችን ላይ 12 የኢትዮጵያ ነገስታት ናቸው እንጂ የገና ፖስት ካርድ ላይ የሚያሳዩን 3 የእስያ ምናልባት የፐርሲያ አንደኛው ዛሬ ኢራን የሚባለው፣ አንዱ ደግሞ አንዱ ሀገር፣ አንዱ ደግሞ ምናልባት ኢትዮጵያዊ ምናምን ብለው 3 ሰዎች ነው የሚያሳዩት። አንድ ጥቁርና 2 መካከለኛው ምስራቅ አይነት ሰዎች። ቁጥራቸው አልተጻፈም እኮ ባይብል ላይ አልተጻፈም። ባይብል ላይ አልተጻፈም። እንመጣለን ወደዛ። እና እነዚህ ሰዎች ናቸው የሚሉ ውሸት ነው። 12 የኢትዮጵያ ነገስታት ናቸው። እና ኮከቡ ሲሄድ በነገራችን ላይ ከነስማቸው ከየት ከኢትዮጵያ ግዛት እንደተነሱ ይህን ሁሉ በመጽሐፌ በተለያዩ የኦሮሞና የአማራ ታሪክ በሚለውም የዘር ምንጭ በሚለው በሌሎች መጽሐፍቶቼ ገልጨዋለሁ። እና ስማቸው ሁሉ ለምሳሌ በቡና ስም የሚጠሩ ወንድማማቾች 3 ነበሩ። አቦል፣ ጦና፣ በረካ የእነሱ ስም ነው። ለምን ለቡና እንደሰየሙት አላውቅም። ምናልባት ሲሄዱ ሲጓዙ 2 ዓመት ነው የተጓዙት ከኢትዮጵያ ተነስተው ወደ ቤተልሔም ለመድረስ። ግርግሙ ጋም አይደለም ስጦታ የተበረከተለት። ብዙ ሰዎች እንደዛ አይነት ነገር ያደርጋሉ። እና ቤት ውስጥ ነው ብዬ አስባለሁ። ግን በሌላ አንጻር ደግሞ ስታስቢው የተወለደ ዕለት ደረሱ ነው የሚለው። ሰዓቱን እግዚአብሔር ነው የተቆጣጠረው። የተወለዱ ደርሰው ከእረኞች ጋር ተደባልቀው ከመላኮች ጋር ዘመሩ የሚል የተጻፈም አለ። እንዲሁ ከባይብሉ ውጭ የተጻፈ ነገር ማለት ነው። ቆይ በማቴዎስ ወንጌል ላይ ነው ይሄ ነገር የተጠቀሰው። እና እንዳልሽው ቁጥር አይሰጥም። 70 ሰገሎች መጡ ነው የሚለው። እና እዛ ላይ እንትን እረኞችም ነበሩ አይደለም? እረኞቹ ነው እለቱን ያዩ። በዮሴፍ ቅዱስ ዮሴፍ ትረካ ላይ እሱ ከመጽሐፍ ቅዱስ ላይ የለም። ግን ወደ ግብፅ ከሸሹ በኋላ የግብፅ ንጉሥ በዛ ጊዜ ያለው የሰሜን ግብፅ ንጉሥ ነው። የደቡብ ወደ ካይሮ ያለው በሮማውያኖች ተይዞ ነበር። የሰሜን ከአስዋን ዳም እስከ ኑቢያ ሱዳን ድረስ የኢትዮጵያ ግዛት ነበረ። ጥንት ሁሉም የኢትዮጵያ ነበር። እና እነዚህ 12ቱን እንትኖች ላይ ተመለሱልኝ 70 ሰገል። እዛ ዮሴፍ ተናግሯል ለንጉሱ። መጽሐፍ ቅዱስ ላይ የሌለ ስለ ራሱ መረጃ ብዙ ሰጥቶት ንጉሱ አስመዝግቦ እኛ አለን እንትኑ መረጃው አለን ሰነዱ። የቅዱስ ቅዱስ ዮሴፍ የራሱ የግል ታሪኩን ሁሉ መጽሐፍ ቅዱስ ላይ የሌለ እኛ ዘንድ አለ፣ ከአፉ የተመዘገበ። የተመዘገበ ምን የሚል መጽሐፍ ይሆን? በጠቅላላ የኢትዮጵያ ታሪክ ውስጥ ነው ይሄ ያለው። እና እሱን ጽፌዋለሁኝ በተለያዩ ቦታዎች። አማናቱ ተትናይ ይባል ነበረ ንጉሱ። የጎጃሜ ነው ሰውየው። የንጉሱ የዛን የሰሜን ግብፅ ለኢየሱስ ክርስቶስ ለቅዱስ ዮሴፍና ለማርያም ጥገኝነት ሰጥቶ ይጠብቃቸው የነበረው አማርና በሚባል የአማሮች መንደር ውስጥ ነው። እና አማርና አሁንም አለ፣ ገብተሽ ማግኘት ትችላለች። በጂኦግራፊ ላይ በጉግል አድርገሽ አለ። እዛ ትውልደ ኢትዮጵያውያን ናቸው። አቡነ ገብረ መንፈስ ቅዱስ ከዛ ነው የመጡት እንጂ ግብፃዊ አረብ አይደሉም። ኢትዮጵያዊ ትውልደ ኢትዮጵያዊ ናቸው። ከአፄ ላሊበላ ይዟቸው ከኢየሩሳሌም በግብፅ ሲያልፍ አማሮች ይዞ መጥቶ ነበር። አንጥረኞች፣ ጦረኞች፣ ባለሙያዎች እና ከካህን እሳቸውን ይዞ ነው የመጣው። እና ወደ 70 ሰገሎቹ ስንመለስ መልአኩ ነው የምልበት ምክንያት መልአኩ ገብርኤል ነው። እሱ ሲሄድ ይሄዳሉ፣ እሱ ሲቆም ይተኛሉ። እሱ ሲሄድ ይሄዳሉ። ኮከብ በራሱ ፍቃድ እየሄደ የተንቀሳቀሰ ሰው አይመራም። እየሄደ እየቆመ አይደለም እንዴ? ተተክለው ነው የምናያቸው ኮከብ። ስለዚህ
መልአኩ ገብርኤል እንደሆነ ደረስኩበት ነገሩን። በምን ደረሱበት? ይሄ እኮ ትልቅ ግኝት ነው ለዓለም። ምን ይሄ ቀላል ነገር ነው? አንዳ ኮከብ ነፍስ አውቆ እየተንቀሳቀሰ እየመራ ሂዱ እያለ ተኙ እያለ እየቆመ እየተንቀሳቀሰ አያደርግም ኮከብ። አንድ በይ ሁለት በአመክንዮ ስታየው ለቅድስት ማርያም መጀመሪያ ያበስራት ቅዱስ ገብርኤል ነው። አሁን ለነሱም የሚያበስራቸው እሱ ነው። ሕፃኑ እንደተወለደ 3 ምክንያት አይደለም የሰጠውሽ እና ስለዚህ ቅዱስ ገብርኤል ነው ወደሚለው መደምደሚያ ላይ ልደርስ ቻልኩ። እና የሚገርምሽ በኋላ በሌላ መጽሐፍ ሳገላበጥ እንደዚሁ የተገለጠላቸው አንድ ደራሲ ጥንታዊ ናቸው ቅዱስ ገብርኤል ነው አሉ የሚል አነበብኩ። ከዛ ልክ እንደሆንኩ ታወቁኝ። መጽሐፉ ምን ነበር? በኋላ ነው ያነበብኩ። ብዙ ነገር ስለማነብ እንደዚህ ጥቃቅኑን ነገር ላስታውስ አልችልም። ምን ብለው ነበረ እንትን ወደ ሄሮድስ ወደ ንጉሥ ሄሮድስ የሄዱት ገብርኤል ጠፍቶባቸው ነው ያሉኝ ነገርም ነበረ። እስቲ እሷን አጫውቱኝ። እሱም አንድ ማስረጃ ነው። ገብርኤል እስከ ኢየሩሳሌም መራቸው። በ3 ቡድን ነበሩ። እያንዳንዱ አንድ ንጉሥ 3ቱን እየመራ 12 ሆነው በ3 አቅጣጫ ነው የገቡት ወደ ኢየሩሳሌም። እና ምን ሆነ መሰለሽ በዛ ጊዜ ጦርነት እና ወረራ መሰለው የኢየሩሳሌም ሕዝብ። ምክንያቱም በማርቆስ ወንጌል ላይ ምን ተጽፏል? ማነው በማቴዎስ ወንጌል ላይ ምን ተጽፏል መሰለሽ? የምስራቅ ጠቢባን ወደ ኢየሩሳሌም መጡ። ሲመጡም ኢየሩሳሌም ተናወጠች፣ ተሸበረች ይላል። ሄሮድስም ሄሮድ የተባለው ንጉሱም በዛ ጊዜ የነበረው የሮማውያን ተወካይ እሱም ደነገጠ፣ ተሸበረ። ይህም የሆነበት ምክንያት የተሸበሩበት ወረራ ስለመሰላቸው እነዛ ንጉሶች 12 ንጉሶች እያንዳንዱ ንጉስ በትንሹ 10,000 ሰራዊት ቢኖረው የጦር ሰራዊት እና ጭራሽ 70 ሰገል ከናሽከሮቻቸው በግመል ከነግመል ከነፈረስ ህዝብ ሆነው ነው የሄዱት ማለት ነው ጌታን። ለዚህ ነው ወረራ የመሰላቸው። ታዲያ 12 ብቻቸውን እንዲህ ያሉ የሚሄዱ በግመል መሰለሽ እንዴ? ወርቅ እኮ ይዘዋል። ስንል ጭራሽ ሌላ ተከታይ ወታደር ምናምን ላይ ይዘው ነበር ማለት ነው። ወታደር ስንት ነገር በቅሎም የቀረ አይመስለኝም። ግመል በዚህ ላይ ለመሰለሽ መዓት ስጦታ ነው ለኢየሱስ ክርስቶስ ያመጡለት። ገባሽ? ታዘዋላ ከ2000 ዓመት ከዛ ቀድሞ ታዘዋል፣ ተነግሯቸዋል። ያ ቤተሰብ ያ የንጉሳውያን ቤተሰብ ይጠብቅ ነበር ለ2000 ዓመት እችን ኮከቧን ምልክቷል። ኢትዮጵያ ውስጥና የኢትዮጵያ ዳር ድንበር የኢትዮጵያ ሀገራት ይባላሉ። ሱዳን የኢትዮጵያ ሀገር ነው። ግብጽ የኢትዮጵያ ሀገር ነው። ኑቢያ፣ ሊቢያ በዚህ ሀገር ሁሉ ውስጥ ያሉ ተሰማርተው የኢትዮጵ ዘር ናቸው እነሱ። ኢትዮጵ ማለት ኢትዮጵያን በስሙ ያስጠራ በመላው አፍሪካ ልጆች ሁሉ እኮ አፍሪካን ላዕላይ አፍሪካ ታህታይ አፍሪካ የኢትዮጵያ ውቅያኖስ ይባል ነበር ያኔ እስከ ቅርብ ጊዜ እስከ 150 ዓመት እንደዚህ ድረስ። በኋላ በቅኝ ገዢዎች ነው አትላንቲክ ኦሽን የተባለው። በላይ ደግሞ ኢንዲያን ኦሽን አሁን የሚባለው ኢትዮጵያን ኦሽን ነበር። ለምን ሄደን በዛ ደቡብ ህንድን ገዝተናል። እና ይሄ ደግሞ ሌላ ታሪክ ነው። እና ገብርኤል እዛ ጋር ሲደርስ ገብርኤል ተሰወረባቸውና ግራ ስለገባቸው ወደ ንጉሱ መልእክት ላኩ፣ ወደ ሄሮድ። የአዲስ የተወለደው ንጉስ ወዴት ነው ያለው? ልናመልከውና ስጦታ ልንሰጠው መተናል አሉና ነገሩት። ከዛ እሱም ለንጉሱ ልንሰግድ ነው ለኔ ነው እንደሚሉት ብሎ ለኔ ሳይሆን አይቀርም ብሎ ልጋብዛቸው ምናምን ብሎ ግብዣ አዘጋጅቶ በሰላም ነው ግን የመጣችሁት? አዎ በሰላም ነው፣ ወረራ አይደለም። ወረራ ነው ደግሞ ብሎ የፈሩት ሮማውያኖቹ ጭምር ናቸው የሚያስተናግዱት። ቅኝ ግዛት ተገዝታ ነበረ
ያን ጊዜ እስራኤል መላው እስራኤል እና በሮማውያን አስተዳደር ስር ነበረች። ሄሮድ ይባል ነበር ሰውየው። ስለዚህ ሰውየው እና የእስራኤል ሕዝብና ሮማውያን ሁሉ ኢትዮጵያኖች በጦርነት እንደማይቻሉ ያውቁ ነበረ። ለምሳሌ በዛ ጊዜ ጌርሳሞት ንግስት ጌርሳሞት የተባለችው ሞትን ገርስሳ ማለት ነው። ጌርሳሞት ኑቢያን ሮማውያን ይዘው ስለነበሩ የእኛን ግዛት እና ሄዳ ሐውልት ሁሉ አቆመው የጣዖት ምን ሄዳ ሰባብራ አጥፍታ ምን ብላ ገርፋቸው አባራ ኢየሱስ ክርስቶስ እንደተወለደ ሰሞን ቀደም ብሎ 8-7 ዓመት ቀድሞ አውገስተስ ሲዘር የሚባለውን ሰውዬ ሄዳ ገርፋ አባራ ስለነበር ያውቁናል በጦርነት እንደማንቻል። ባድዋ ብቻ አይምሰልሽ ጦርነት ከጥንት ጀምሮ እየገረፍናቸው የኖር ነው። የግብፅን የእኛን ድንበር እያለፉ እየመጡ ሁሉ አማናቱ ተትናይ ራሱ ስንቴ ነው የሚያባረራቸው እየገረፈ እና ይሄ ስለሆነ ፈሩ፣ ተንቀጠቀጡ። ለዚህ ነው በማቴዎስ ወንጌል ላይ አገሩ ተረበሸ፣ የተበጠበጠ ሁሉም ያሉት። ስለዚህ በሰላም ነው የመጣ ነው ለንጉሱ ልንገብር ነው ለተወለደው ሲሉት ጊዜ ጋበዛቸው። እዚህ መጣችሁ ስለጋበዛችሁ እንትን ስጦታም ስላመጣችሁልኝ አመሰግናለሁ ምናምን ይላል ሰውየው። ሄሮድ አንተ ላንተ አይደለም እባክህ፣ የት ነው ያለው? ያኛው እኮ የዓለም ንጉስ ነው፣ የሰላም ንጉስ ነው እሱኛ የምፈልገው እና ሲሉ ደነገጠ። ያው ሌላውን ታሪክ ታውቂያለሽ መጽሐፍ ቅዱስ ላይ እንዴት ሰብስቦ ሌዋውያንንና እስራኤልን ካህናት ሰብስቦ ነቢይ ያለ ወይ ንጉሥ ሆኖ የሚወለድ ሲላቸው፣ አዎ እየጠበቅነው ነው መሲሁ ነው። የት ነው የሚወለደው? ቤተልሔም የሚባል አታንሽም አንቺ ቤተልሔም ተብሎ በትንቢት ከማንም ከተማ አታንሽም ተብሎ ተተንብየዋልና ስለዚህ እዛ ነው ሲሉት፣ ኦኬ አለና እነዚህን ሰብስቦ በሉ ሂዱና የት እንዳለ ልጁ መወለዱን አረጋግጣችሁ ነገሩኝ፣ እኔም እንደናንተ ሄጄ ልሰግድለትና ስጦታ እንድሰጠው አለ። ይህን ሲያታልል ነው፣ ግን ሊገለው ፈልገው ነው ታውቂዋለሽ። ከዛ በኋላ ደግሞ እነሱ ሰብአ ሰገል ሊመለሱ ሲሉ ወደ ኢትዮጵያ በሌላ አቅጣጫ ሂዱ ብሎ ገብርኤል አሁንም በነገራቸው። ለምን ሊገለው ነው ልጁን እንዲሚላቸው ሊያታልላቸው ነው። ተመልሶ መጣ ገብርኤል ማለት ነው። ኮከቡ አዎ ፕሮፌሰር ፍቅሬ አሁን ገብርኤል ሆኖ ነው የመጣው። ፈጠራ የሆነው ገብርኤል ኮከብ የምንለው እሳቸው ግን ገብርኤል ማለት ነው። ገብርኤል ሆኖ አሁን በገብርኤልነቱ ነው የመጣው እና ለዮሴፍም ነግሮታል። ይሄ ልጁን ሊገሉት ስለሆነ ሺሽ ወደ ግብፅ ምናምን በህልም አይደል? አዎ በህልም ነው የነገረው የታያቸው። እና ኢትዮጵያኖቹ ያን ሰዓት ምን አሉ መሰለሽ ለቅድስት ማርያምና ለቅዱስ ዮሴፍ፣ ታዲያ ይሄ ሄሮድ ሊገለው ስለሚፈልገው ለምን ወደ ኢትዮጵያ አንወስዳችሁም? እኛ ስንሄድ ሊገለው ይችላል እና እኛን ይፈራል አሁንና ለምን ኢትዮጵያ መታችሁ አትኖሩም አትቆዩም? ጭራሽ ሰብአ ሰገል ወደ ኢትዮጵያ አምጥታቸዋል። እንዲመጡ ፈልገው ነበረ። ይሄን በህልማቸው ሊገለው ነው ሕፃኑን ብሎ ሲነግራቸው እግዚአብሔር በሌላ መንገድ ሂዱ እንዳትመለሱ ወደ ሄሮድ ሲላቸው ይህንን ሲያውቁ ለቅዱስ ዮሴፍ ይነግሩታል። በኋላ እሱ ደግሞ እሺ እንጠነቀቃለን፣ ግን እግዚአብሔር ደግሞ ለእኔም ሲገልጥልን እንሄዳለን። አሁን ትንሽ ሕፃኑ እስኪጸና መቆየት እንፈልጋለን እዚህ ገባሽ? ገና አልጸናም ተወልዶ ትኩስ ስለሆነ ወጣት አራስ ልጅ ስለሆነ ብለው ከዛ 2 ዓመት ኖሯል ነው የሚለው በእኛ መረጃ መጽሐፍ ላይ። ወዲያው አይደለም ሄሮድ መጽሐፉን ማወቅ ይቻላል። የኢትዮጵያ ትንሣኤ ታሪክ ላይ የሚለው ላይ እሱ ላይ ልታገኙት ትችላለች። ታሪከ ነገሥት ዘኢትዮጵያ የሚል ላይ ልታገኙት ትችላለች። ግን ይሄ ሁሉ ምንጭ የተገኘው ወዳጄ የነበሩ መሪ ራስ አማን በላይ የሚባሉ ጠቢብ ነበሩ፣ ሊቅ ነበሩ። በ18-19 ዓመታቸው ባህታዊ ሆነው ወደ ሱዳን ሀገር በንጉሱ ጊዜ ሄደው ኑቢያ አካባቢ ጀበል ኑባ የሚባል አካባቢ ላይ የጥንት የኢትዮጵያ ቤተክርስቲያን ፍርስራሽ ነበረ፣ ከእስልምና በፊት የነበረ እና እዛ ሲቆፍሩ የድንጋይ ሳጥን ያገኛሉ። የድንጋይ ሳጥን ውስጥ ብራና መዓት አይነት የኢትዮጵያ ታሪክ እውነተኛው ተደብቆ እዛ ወጥቶ ሸሽቶ ሌላም ነገር ብዙ ብራና ያገኛሉና ያንን አምጥተው
በወያኔ እንደገባች የኢትዮጵያ ትንሣኤ ታሪክ በሚል ያሳትሙታል። እና ብዙ ሌላም መጽሐፍ ነበራቸው የገለጡት። 26 መጽሐፍ ጽፈው ነው የሞቱት። እና ከእሳቸው መጽሐፍት ላይም ከሌላም ከተለያዩ ያገኘሁት መረጃ ነው። እሳቸውም ደግሞ ወዳጅ የነበሩና በየማታው በስልክ የተደዋወልን፣ እሳቸው ሎስ አንጀለስ፣ እኔ ወደ ሳን ፍራንሲስኮ ቤይ ኤሪያ የሚባል ቦታ ላይ ነበርኩ። ብዙ ትምህርት አስተምረውኛል። በጣም ብዙ ታሪክ ነው መቼስ ዛሬ የምንማረው። እንግዲህ ለምሳሌ በድፍረት ሰዎች የማይጽፉትን ነገር አለ አይደለ? መጽሐፍ ቅዱስ ላይ ብዙ ጊዜ መጽሐፍ ቅዱስ ዝም ባለበት ዝም ማለት ጥሩ ነው የሚባል አባባል አለ፣ ሪፈረንስ ስለሌለ። እርስዎ ግን ለምንድን ነው ዝም የምለው ብለው ሁላ ለምሳሌ ሄቨን ቱ ኤደን መጽሐፎት ላይ ትንትን አድርገው የስላሴን ክርክር ሁላ በደንብ አድርገው ጽፈውት ፈረንጆቹ ሁሉ ተገርመው እንደነበረ ሰምቻለሁኝ። እና ይሄን ለመጻፍ ራሱ እንዴት ነው ያነሳሳሁት? በሚጽፉበት ሰዓት ምን አይነት በኖርማል አእምሮት ነበሩ ያሉት ወይስ ትራንስ የሚባለው ተመስጦ ውስጥ ገብተው ሌላ መንፈስ ዓለም ውስጥ ገብተው ነው ያንን እውቀት ያገኙት? ከባድ ነው አይደል? ይሄንን እንትን ማለት እንዴት ነው እሱን ለመጻፍ ያነሳሳሁትና ታሪኩ መጽሐፉ መመሰለሽ ሲጀምር ታሪኩ እንትን ነው፣ ተውኔት ነው፣ ተራኪ ተውኔት ነው፣ እንትን ኤፒክ የሚሉት ነው። እና ፖኤቲክ ኤፒክ እንግሊዝኛ ኢን ራይሚንግ ቨርስ እና እንደዛ ነው አይነን ነው። ለአኒሜሽን ነበር የጻፍኩት እኔ በሲኒማ ልቦለድ ብለው አስበው ነው የጻፉት ወይስ እውነት ብለው ነው የጻፉት? አይ ልቦለድ ነው። ይሄንን በደንብ ለህዝብ ሁሉ መግለጫ መግቢያው ላይ ሁሉ ጽፌያለሁ። ምክንያቱም መጽሐፍ ቅዱስ ላይ የሌሉ ሊሆኑ ግን የሚችሉ ያልተጻፉ ነገሮችን በፈንጠዚያዬ ፈንጠዚያ ማለት ፋንታዚ ውስጥ ገብተው ፈንጠዚያ በዓል ብቻ ማለት አይደለም። ፈንታዚ ማለት ነው። የግሪክ ቃል ነው ፋንታሲያ። እና በዛ መሰረት ጸልይ ያለው ታሪኩ እንዴት መሰለሽ፣ መድረኩ በሰማይ ላይ ነው። እግዚአብሔር ስላሴ ብቻቸውን ነበሩ። መላእክትም የለም፣ ምንም ፍጡር የለም፣ ሌላ ፈጣሪ ብቻ ነው። አንድ ወቅት ላይ ፈጣሪ ከመፍጠሩ በፊት ብቻውን ነበር አይደለም? ከእግዚአብሔር ጋር ፍጡራን ከነበሩ እነሱም ፈጣሪ ናቸው ማለት ነው። ገባሽ? አብረው ከእግዚአብሔር ጋር የሚኖሩ ፍጡራን ከነበሩ ያልተፈጠሩ እነሱም ፈጣሪ ናቸው። ነገር ግን እንደዛ አይደለም። እግዚአብሔር ብቻውን ነበረ አንድ ወቅት ላይ ሳይፈጠር ማንንም አይደለ እንዴ? እና በዛን ዘመን እግዚአብሔር ስላሴ አንድ ላይ ሆነው ሲኖሩ በሰማይ እንዴት ነበር የሚኖሩት? ምን ነበር የሚያስቡት? ብቸኛ ናቸው በቃ በዛ ጊዜ እና ብቸኝነት ባያጠቃቸውም ለብቻቸው ነበሩ። ገባሽ? ያን ሰዓት ነው፣ ያችን ደቂቃ ነው በገጣሚ ፈንጠዚያ በጸሎት እና በምናብ ኃይል። ገጣሚ ኃይለኛ የምናብ ኃይል አለው። እኔ አለኝ፣ ኃይለኛ የምናብ ኃይል አለኝ። ሩሲያኖቹም ፕሮፌሰሮች የጻፍኳቸውን የፈጠራ ድርሰት ሲያዩ የምናቡ ኃይል በጣም ከባድ ነው የፍቅሬ ብለው መስክረዋል። እና ይሄንን ስላሴ ብቻቸውን ከነበሩ እንዴት ነበረ? ብቻቸውን በነበሩበት ሰዓት የንጉሶች ንጉስ አልነበሩም። አሁን የንጉስ ንጉስ ናቸው ስላሴ አይደለም? የነገስታት ንጉስ ናቸው። የሀያላን ሀያል ናቸው አሁን አይደለም? የሰራዊት ጌታ ናቸው። ግን ሰራዊት ከሌለ ጌታ ሊሆኑ አይችሉም። የሰራዊት ጌታ ሊሆኑ አይችሉም። ሰራዊት ከሌለ የሰራዊት ጌታ ልንላቸው ሊባሉ አይችሉም። የለማ ሰራዊት። የንጉሶች ንጉስ እንዲባሉ ነገስታት እንዲኖሩ ያስፈልጋል አይደለም? እና የሀያላን ሀያል እንዲባሉ ሀያላን ትናንሾች መኖር አለባቸው።
እነሱ የበላይ እንዲሆኑ። ስለዚህ እነሱ ሲወያዩ ለመፍጠር የሀያላን ሀያላን በግጥም ነው በእንግሊዝኛ፣ የአማርኛው እንዲሁ ተርጉሜ ነው። በእንግሊዝኛ ሁሉ ይመታል። በጠቅላላ መጽሐፉ 2 ቅርጽ ነው። ወደ 900 ገጽ እንዲህ የሚጠጋ ነው። በእንግሊዝኛ በጣም ረጅሙ ኤፒክ ፖኤትሪ ነው ብለውታል ሰዎች። ማለት እጅግ ረጅም ተራኪ የእንግሊዝኛ ግጥም ማለት ነው። እና በዛ መሀል እነሱ ሲወያዩ የንጉሶች ንጉስ ነን አንል፣ ንጉሶች ያሉ በአካባቢያችን፣ የሀያላን ሀያል ነን እንዳንል ሀያላን የሉ በዙሪያችን፣ የሰራዊት ጌታ ነን አንል፣ የሰራዊት ጌታ የሉ በመንደራችን። ታዲያ እኛ ምንድን ነን ሶስታችን? ለዘለዓለም ዓለም ለብቻችን እየኖርን ዘመናችንን እንገፋለን። ስለዚህ የሀያላን ሀያል እንድንባል፣ የንጉሶች ንጉስ እንድንባል ሀያላን እንፍጠር፣ ንጉሶችን እንፍጠር እና የመላእክት አለቃ የመላእክቶች ጌታ እንድንባል መላእክትንም እንፍጠር። በዚህ ላይ ደግሞ ብቻችንን ከመሆን አጃቢ ቢኖረን፣ አገልጋይ አምላኪ የሚያመልከን ቢኖረን ህይወታችን ይደምቃል። ስራም ለራሳችን እንፈጥራለን፣ መላእክቱን እናስተናግዳለን። የምንፈጥረውን ሁሉ በምንፈጥረው ሁሉ ላይ የበላይ መላእክት ሾመን እነሱ የቤታችን ያስተናግዳሉ እና መንግስተ ሰማይ ትደምቃለች፣ ታበራለች፣ ቢዚ ትሆናለች። በእንግሊዝኛ ነገር እኛም ቢዚ እንሆናለን እና ደግሞም ይህንን የእኛን ህያውነት ለብቻችን ይዘን አፍነን ከምንኖር ትንሽ ቁራጭ ብናካፍል፣ ንቃት ህሊናን የጨመረ ብናካፍል እንዴት መልካም ይሆናል ብላ ያስባሉ። ከዛ እንፍጠር፣ በቃ እንፍጠር። ከዛ ኢየሱስ ክርስቶስን ቃል ነበር የሚባለው እዛ የእግዚአብሔር ቃል። እርሱ ቃላችን ሆይ አንተ ከእንግዲህ ወዲህ ፈጣሪ ብትሆን መንፈስ ቅዱስ እና እግዚአብሔር አብ እኛ ደስ ይለናል ልጃችን ሆይ እና እሺ ትላለህ ይሉታል። በጣም ደስ ይለኛል። ከህይወቴ በጣም ድንቅ ቀን አሁን ነው የሚመጣው ፈጣሪ ከሆንኩኝ፣ እናንተንና ራሴን ወክዬ ልፍጠር እኔ እሺ ይላል። ከዛ ላቦራቶሪ ትልቅ ይከፍታል። የሚሰራቸውን አይነት ተምሳሊት ይፈጥራል ማለት ነው። ለምሳሌ ዩኒቨርስን ለመፍጠር ሲፈልግ ፕላኔቶቹን ሞዴል ይሰራል። የፕላኔት ዓለማት፣ የብዙ ዓለማት፣ የምድር ብቻ አይደለችም። 7 ሰማያታት ፈጥሮ እያንዳንዱ ሰማይ ውስጥ ዓለማት ያስቀምጣል። ይሄ የኛ ዓለም ኢዮር ይባላል። አየር የሚለውን ቃል ከዚህ የወጣ ነው፣ ከኢዮር ነው። የኛ ዓለም እዛ ውስጥ 12 ዓለማት አሉ። አንዷ ምድር ነች፣ ሐመልማል ነው ስሟ። ከሷ ተስፈንጥሮ ሩቅ ያሉ ብዙ ዓለማት አሉ። የውሃ ዓለም አለ፣ የውሃ እንስሳ ውስጡ የሚኖሩበት። የእሳት ዓለም አለ፣ እሳት በልተው እሳት ጎርሰው እሳት ሆነው ተንቀሳቅሰው የሚሞቱ ያሉበት አለ። ደግሞም የፊታቸው የዝንጀሮ ወይም የሌላ የሚመስል ግን እውቀታቸው ጭንቅላታቸው ሮኬት ሁሉ መስራት የሚችል ይሄ ማነው ስፔስ ሺፕ መንኮራኩር ሁሉም ፈጥረው እዚህ ወደ ምድር መጥተው እኛን የሚያዋሉ የሚጠልፉም አሉ። እውነት ነው፣ ጠልፈው የሚሄዱም አሉ። የማያምሩት መልካቸውን ለማሳመር እየነጠቁ ከምድር ወስደው ዘር ከሰው ከሴትም ከወንድም እየወሰዱ እያዳቀሉ ሌላ አይነት ቆንጆ ወደ ሰው የሚጠጋ መልክ ሁሉ የሚፈጥሩ አሉ። ይሄ ስፔስ ሺፕ የሚባለው ከሄቨን እና ኤደን መጽሐፍ እሱ ውስጥ አለ። ይሄ ሁሉ በግጥም በእንግሊዝኛ በአማረ ሁኔታ ሲፈጥር እግዚአብሔር ኢየሱስ የሰራው ሞዴል ያሳያቸዋል። ለአብ ለእግዚአብሔር አብና ለመንፈስ ቅዱስ ሲያሳያቸው ከዋክብቱን፣ ፕላኔቶቹን፣ ምኑን፣ መላእክት ሁሉ ሞዴሉን
ገብርኤልን ሳጥናኤልን ሁሉ ድሮ ሳጥናኤል ሆኖ የእግዚአብሔር አገልጋይ የተዋበ መልአክ ነበረ። አሁን ነው ስሙ የተበላሸው አይደለ? ካመፀ በኋላ በእግዚአብሔር ላይ እና ይሄን ሁሉ ሲያሳያቸው ሄደው አይተው ላቦራቶሪ ውስጥ ማለት ነው በጣም ድንቅ ናቸው የእውን አድርጋቸው ሲሉት you angels of እንዴት ነው የሚላቸው ያ feel the ether be real እያለ እውነተኛውኑ እናንተ ሞዴሎች ሲል ዝርግትግት ከነክንፋቸው እና እዚህ ላይ ገብርኤል angel of the most high archangel Gabriel angel of the most high God ምናምን የሚል ይጻፍላቸዋል። እንደዚህ እያደረገ በቃ በሞዴል የሰራውን ሁሉ ይፈጥራል። መጀመሪያ በሱ ዓለም ውስጥ ነው በሱ በመንፈሳዊ ነው የሚሉን እሱ መጀመሪያ ላብራቶሪ ውስጥ ነው የፈጠራቸው። ላብራቶሪ ሞዴል የሰራውን እውነት ያደርገዋል። ደግሞ ከዚህ ውጭ አልሄድም ብዬ ነው እኔ ማምነው። ለምሳሌ አንድ ኢንጂነር እንኳን አንድ አርኪቴክት መጀመሪያ ሞዴል ሰርቶ ነው እውነተኛ የሚያደርገው አይደለም የቤት የሚያደርገው። እሱ ግን እግዚአብሔር እኮ ነው። እግዚአብሔርም ሞዴል በደንብ ሰርቶ ነው የፈጠረው። በሞዴል ሰርቶ በቃሉ እናንተ ሞዴሎች እውነተኛ ሁኑ። ፀሐይን ሞዴል ሰርቶ አንቺ ፀሐይ ብርሃን ይሁን እያለ በቃሉ መጀመሪያ ሞዴሉን አድርጎ ነው ብዬ ነው ማምነው እኔ። ቢያንስ በሀሳቡ ይዟል ሞዴሉን በሀሳቡ ይዞ እውነት ሁኑ በሱ ህሊና ውስጥ የነበሩትን እውነት ሁኑ ሲል እውነት ሆነዋል። እና በእንደዚህ አይነት ነው ያነበቡት የውጭ ሀገር ሰዎች አሜሪካኖችን ጨምሮ ኦንላይን መጽሐፉ ስላለ አማዞን ላይ ይሄ የሚያሳምን ነው። በቪዲዮ ስላሴን ያነሳቸው ይመስላል ገና መፍጠር ሳይጀምሩና ሲፈጥሩ ያሳምናል። አንዳንድ ሰው ጉስ በምፕ ምንድን ነው እንደ ሀሩር ወረረኝ ሳነበው እውነተኛ ስለሆነ ያለው አሉ። ፈራው ማንበብ ብለው ያቆመዋሉ። እንትን ይልሻል፣ ይነዝርሻል፣ ይሰማሻል። እና በእግዚአብሔር እርዳታ ነው። ክብሩም ለእግዚአብሔር ነው የሚሆነው። ሲጽፉ ምን አይነት ነበረ የሚሰማውት ስሜት በወቅቱ በሚጽፉበት ሰዓት? የት ሆነው ነው የጻፉት? በምን አይነት ሁኔታ ነው? ምን ያህል ጊዜ ካፌ ውስጥ ሆኜ አሜሪካን ሀገር ያለ ስታርበክ አለ አይደል? ኦኬ። እዛ ሆኜ በላፕቶፕ ላይ ቁጭ ብዬ ከስራ ከመግባቴ በፊት በየሰዓቶች በቅዳሜም በእሑድም አድርጌ 12 ዓመት ነው የፈጀብኝ ሁለቱን ለመጻፍ። ቮሊዩም 1 ሄቨን ቱ ኢድን የሚለው ነው። ሁለተኛው ደግሞ ፕሮሚስ ፉልፊልድ የሚለው ነው። መጽሐፉ ምንድነው? የመጀመሪያው ፈጠራንና የመላእክትን አመፅ፣ ጦርነት በሰማይ ሁሉ ያሳያል። ከዛ ሰውን እንፍጠር ሲል ደግሞ ሰውን ፈጥሮ አዳምና ሔዋንን ሲያሳስታቸው ሄደው ሉሲፈር ሳጥናኤል ያንን ያሳያል። ሲወድቁ ደግሞ ሲያባረራቸው ከኤዶም ገነት በቃ ከ5500 ዓመት በኋላ ሰው ሆኜ ተወልጄ አድናችኋለሁ ብሎ ቃል ይገባል። ፕሮሚስ ማለት ነው። ሁለተኛው ቮሊዩም በጣም ትልቅ ወደ 600 ምናምን ገጽ የሚሆነው አሳይቼሻለሁ። ፎቶ አንስተሻል። እና ያ እዛ ላይ ፕሮሚስ ፉልፊልድ ነው የሚለው አርስቱ ማለት ቃል ኪዳን ሲፈጸም በአማርኛ ብንተረጉመው የትኛው ቃል ኪዳን? በኤዶም ገነት ውስጥ ለአዳምና ሔዋን ከ5500 ዓመት በኋላ ሰው ሆኜ ተወልጄ አድናችኋለሁ እስከዛ ብዙ ተባዙ ብሏቸው ያንን የነሱን እንግዲህ መስመር እያያዘን ስንመጣ ማርያም ላይ ይደርሳል። ማርያም በነገራችን ላይ ትውልድ ኢትዮጵያ ያለባት ኢትዮጵያ ደም አለባት። ምክንያቱም እሷ የዳዊት ልጅ አይደለም የምትባለው ቅድስት ማርያም። ዳዊት እናቱ ኢትዮጵያ ነች፣ አዶሊያ የምትባል። እኛ ሀብሌ እንላታለን፣ እነሱ አዶሊያ ይሏታል። ይህም በደንብ ተመራምሬ ማስረጃ አቅርቤ ያለው በመጽሐፍቶቼ ውስጥ። የትኛው መጽሐፍ ላይ ነው በተለይ የተሰወረውና ያልተነገረው የኢትዮጵያውያንና የይሁዳውያን ታሪክ የሚለው ላይ አለ? አሁን ገበያ ላይ አለ። ተሽጦ አልቋል። ራሴ አለኝ ኮፒ። ኢትዮጵያዊ እንደሆነች የሚያሳየው እሷ ብቻ መሰለች። እነሱ ብቻ አይደል፣ ሩት ሁሉ ኢትዮጵያዊ ነች። ሩት የቦዔዝ ሚስት ኦቤድ ቦዓዝ የዳዊት አያት ነች ሩት። ቀጥላ ደግሞ የእሴ
እናት ሰማይ የተባለች ኢትዮጵያዊት ነች። የት ነበር ሀገራቸው? እነዚህ ሁሉ እንዴት አይነት ጉድ ነው ይሄ ሁሉ የኢትዮጵያ ታሪክ ላይ ያለው የጥንት። ስለዚህ ታሪክ ተሰርቀናል ማለት ነው። አዎ መቼ ነው ታዲያ ይህን ታሪክ የምናስመልሰው? ይሄው ተመልሷል እኮ አሁን ማንበብ ብቻ ያው እስራኤላውያን እንደሆኑ ነው የሚታወቀው። ታሪክ አይደለም ሞዓባውያን ነው የሚሏቸው። ሞዓብ ማለት ወንዝ ነው፣ በሁለት ወንዞች መሀል እዛ ሰፍረው ነበር ኢትዮጵያውያን። ቀደም ብለው ኢትዮጵያውያን ሴቶች እዛ የሚኖሩት ያውቁ ነበረ። ለምሳሌ ሩት የበልዓም ልጅ ነች ወይም አያቷ ነው። እና ሩት ከናኦሚ ከተባለች አማቿ ጋራ ሆኖ አልለይም ካንቺ ብላ ከዛ ቦአዝን ነው አይደለም ያገባችው። እና ኮከብ እንደሚወጣ ከእስራኤል ዘር ያውቁ ነበረ። ማለት በልዓም ተንበየዋል አይደለም፣ ኮከቡ ነው ያለው፣ ሩቅ ነው ቅርብም ነው፣ ከእስራኤል ኮከብ ይወጣል የሚል ትንቢት ብዙ በመዝሙረ ዳዊት ላይ የተጻፉ በጣም በርካታ ከሱ ከዛም በፊትም በልዓም ነው የምልሽ። በልዓም ራሱ ትንቢት ተናጋሪ የኢትዮጵያዊ ዘር ነው፣ የኢትዮጵ ዘር ነው እዛ የሚኖር በእስራኤል ሀገር። ስለዚህ ለመኑት የእስራኤል ጠላቶች፣ አንተ ትንቢት ትናገራለህና ጥሩ ትንቢት ተንብይልን ለኛ፣ እነሱን የሚረግም ርገመልን የእስራኤልን ሕዝብ ብለውት ሊራገም ሲሄድ አህያዋ አልሄድም አለችው። ትዝ ይልሻል? ከዛ ሲደበድባት አፍ አውጥታ አንተ ለምንድን ነው የምትደበድበኝ? ምን አረኩ? እስከ ዛሬ ሳገለግልህ አልነበረም ስትለው እንዴ ሲል መልአክ አይቼ ነው ብሎ መልአክ ቆሟል እዛ። መች ደነገጠ? አዋራት እንጂ ጭራሽ እንደ ኖርማል። ከዛ መልአክ እንዳላወቀ ሲያውቅ ተመልሶ ሲሄድ አንተ አትተነብይልንም ብለው ሲያስቸግሩት እሺ እንግዲህ እግዚአብሔር እኔ ያመጣውን አፌ ላይ ነው እንጂ ተነብይላችሁ የምችለው የራሴን ፈጥሬ አይደለም እና እሺ አዳምጡ አለ ሲል ከእስራኤል ኮከብ ይወጣል፣ ኮከቡ ለዓለም ያበራል፣ እውነተኛው ኮከብ ይወጣል፣ ጊዜው ቅርብ ነው ሩቅም ነው ምናምን ሲል እንዴ ከነጭራሹ እርገምልን ስልል ትመርቃቸዋለህ እንዴ ምናምን ብለው ተጣሉት። በልዓም ይሄ እሱ የኢትዮጵያ ሰው ነው እና እሱ ጭራሽ የሩትም አባት ነው እያሉኝ ነው። አባቷ አይደለም አያቷ መሰለኝ፣ አያቷ ነው። ግን ቆይ እነዚህ መጽሐፍ ላይ የሌሉ ታሪኮች እንዴት ነው እንትን አይልም? ኮንፊውዝድ አያደርግም ሰው? ምንን ለምን እንደዚህ ማለት በዛ ልክ አልተጻፈም አይደለ እንዴ? ምክንያቱም በጣም የዘር ሀረግ ላይ የመጽሐፍ ቅዱስ አጻጻፍ ላይ ከሄድን ሲሪየስ ናቸው። ከሌን ወለደ ከሌ ወለደ በደምብ ትንትን አድርገው ነው የሚጽፉት። ስለማመሰለሽ የጻፉት ስለ ራሳቸው ነው፣ ስለ እስራኤል ሕዝብ ታሪክ ነው እሱ። የኢትዮጵያ ሕዝብ ደግሞ የራሱ ታሪክ አለው ከነሱ ቀድሞ የነበረ። እነሱ እስራኤላውያን የነበሩትን ነው አሁን እኛ ኢትዮጵያ የነበሩ እያልን ያለ ነው አይደለም። ኢትዮጵያኖችን ነው አይደለም። ኢትዮጵያኖችን ማርያምም ኢትዮጵያ ከነበረች ኢትዮጵያውያን ናቸው እኮ እዛ የሚኖሩ። አሁን እስራኤል ሀገር ኢትዮጵያን ይኖሩ የለ? እሺ ያንም እየሄዱ ይኖሩ ነበረ። እና ሴቶቹ የበልዓምን ትንቢት ያውቃሉ። የኢትዮጵያ ሴቶች ኮከብ ከነሱ ዓለምን የሚያድን የሰላሙ ንጉሥ ነው የሚባለው በዛን ሰዓት መሲሁ። ገባሽ? ያን ኮከብ የሆነውን ልጁን ለመውለድ ይፈልጋሉ ኢትዮጵያን ሴቶች። ስለዚህ እስራኤል ጎን ተጠግተው እነ ሩት ሁሉ ሌሎችም ሁሉ ያገቡት አንዱም ምክንያቱ እሱን ኢየሱስ ክርስቶስን ለመውለድ ፈልገው ነው። እኔ ግን ሩት በጣም በቃ ንጹህ፣ እንደውም የልጄን ስም ራሱ ሩት ነው ያልኩትና የሩት ታሪክ ላይክ መጽሐፍ ቅዱስ ላይ እንደተጻፈው አንብቤ አንድ ኦነስት የሆነች ምክንያቱም ኑሃሚ ለምሳሌ ያህል በዛ ሰዓት ምንም ተስፋ የሌላት ባሏም የሞተባት ልጆቿም የሞቱባት ናቸውና በዛ ሀገር ባህል ደግሞ ባል የሞተባት ሴት ወንድም ካለው ወንድም ዋርሳ ሆኖ የሚያገባት ነበር። ግን ልጅ በወልድ እንኳን አይደርስም፣ ምክንያቱም አሁን ባሌም የለም እና እባክሽ አትከተኝ ስትል ኦርፋት ስማት ተለየች ያቺ ሚስት። ሩት ግን ግድ የለም አምላክሽ አምላኬ ሕዝቤ ይሆናል ብላ ተከተለቻት። ጀስት ኑሃሚንን አዝናላት ነው የመሰለኝ። እንደውም ተስፋ የሌላትን ሴት ተከትለ ሄዳ በመጨረሻ ተስፋ ሆነላት።
እና ተስፋዋን አገኘች በቦዔዝ በኩል ቅንነቷ ያናመጣ ብዬ ነበረ የማስበው። እንደውም አንድ ልንገርሽ ልጨምርልሽ። ሁለቱ ሴቶች አንድ ላይ ተኝተው አልለይሽም ብላት ሩት ናኦሜን አንድ አይነት ህልም አዩ። ያም ያዩት ህልም ኮከቡ የሚጠበቀው ኮከብ በልዩ አይነት ኮከብ አሁን የዳዊት ኮከብ የምንለው የሚያደርገው ያን ሁለቱም እነሱ አዩ። ሲያው ዳዊት ላይ አረገችለት። የዳዊት ኮከብ የተባለው ኮከቡን ሰርታ በጥልፍ በምን በሽቦ በምን አያይዛ ኮከቡን ሰራችና አሁን የእስራኤል ኮከብ የሚባለውን እሷ ሰራች። እንትኑን ደግሞ ማተቡን ያሰረችበትን ረሃብ የምትባል ሴት አልነበረችም? ኢያሪኮ ግንብ ውስጥ ካሌብና የደበቀቻቸው ካሌብና አንደኛው ሰውዬ ነበር ሰልሞን የሚባል ሰውዬ ነበረ። ኢያሱና ካሌብና ኢያሱ ጋብቻ ውስጥ አልገባም። ሰልሞን አገባት። ኢያሪኮን ግንብ እግዚአብሔር አፍርሶላቸው ሲሄዱ በድል አድራጊነት ወደ ቤተልሔም ሲሄዱ ተጋቡ። ሰልሞንና እቺ ረሃብ የምትባለዋ ለምን እሷ ነች ያዳነቻቸው። ቀይ ወይም ሮዝ ምንድነው በአማርኛ ሐምራዊ የሆነ ነገር በየቤታችሁ በራፍ ላይ ዘመዶቻችሁ ያንጠልጥሉ ክር ያን ምልክት አድርገን እዛ ቤት ውስጥ ገብተን አንገልም ማንንም እና የሚል ውል ተዋውለው እሱን በቅርጫት ምናምን ገመድ አድርጋ አዳነቻቸው፣ አሳደረች። ያን ውለታ በመቁጠር እንትናም አገባት ሰልሞን ረሃብን። የዛ እንግዲህ ኢየሱስ ክርስቶስ ዘር ውስጥ ገባች ሴትዮዋ እና ያንን ለማስታወስ ቀይ ፈትል ወይም ወደ ለቀይ የሚቀርብ አርጋ ምልክት ልጆቿ ላይ አስራ ነበር ልጇ ላይ። እዛ ላይ ደግሞ ሩት ደግሞ ኮከቡን ጨመረችበት እና ለዳዊት አሰረችበት። ምክንያት አለው። እኛ ማተብ ክርስቲያኖች ማተብ እናስራለን አለ። ከዛ የመጣ ነው። ምክንያቱም ከቤተልሔም ተነስተው ከቀዳማዊ ምኒልክ ጋር ከዛም ቀደም ሲል ኢትዮጵያ የገቡ ሰዎች ነበሩ። የቅዱስ ዳዊት ዘሮች፣ የነ ሩት ዘሮች። ስለዚህ ይሄ የዳዊት ኮከብ እስካሁን አለ፣ ግን ማህተቡን ትተውታል። እኛ ቀጠል ነው ማህተቡን። ማህተብ ማሰር ግን የተጀመረው ጥምቀት በሚጠመቁ ሰዓት ላይ ከጌታ ኢየሱስ ክርስቶስ ውልደት በኋላ ከዛ በኋላ የእሱ ሞትና ትንሣኤው ከዛ በኋላ የክርስቲያኖች መለያ ያመነ የተጠመቀ ይድናል በሚለው መሰረት የክርስቶስን ከድንግል ማርያም መወለዱን ሞትና ትንሣኤውን ያመኑ ሰዎች ሲጠመቁ ለመለያ የተጠመቁትና ያልተጠመቁትን ለመለያ ነው ማህተብ መጀመሪያ መታሰር የጀመረው የሚል ታሪክ አለ። እሱ በኋላ የመጣ ነገር ነው። መሰረቱ አሁን የነገርኩሽ ነው፣ የረሃብ ክር ነው። ስለዚህ በፊትም ነበረ ክሩ ማለት ነው። ከረሃብ ነው የሚጀምረው አልኩሽ እኮ። ረሃብ ለምንድን ነው ያደረገችው? እሷ ምልክት መለያ ነበር። ኢያሪኮስ ምልክት አይደለም። ቤተልሔም ተጋብታ ከሰልሞን ጋር ከእስራኤል ሕዝብ ጋር ተደባልቃ ስትገባ ልጇን የወለደችውን ያን ለማስታወስ አሰረችለት እያለ ዳዊት ላይ ደረሰ። ሲደርስ እንትና ሩት ደግሞ ኮከቧን ሰራች። ናኦሚ እና እሱ ያዩትን ኮከቡ የኢየሱስ የ6 ቀን ስራ እንደሰራ እግዚአብሔር የሚያሳይና 6 እንትኖች ነበሩት ጫፎች እና መጨረሻ ቀን ያረፈበትን ሁሉ የሚጠቁም ነገር ነው። ትርጉም አለው ኮከቡ ራሱ እና ያ ወደ ኢትዮጵያን ማህተቡ ተላለፈ። በዚህ ምክንያት ነው የመጡት። ከቤተልሔም ሲመጡ የረሃብ ዘሮች፣ የቅዱስ ዳዊት ዘሮች፣ ቅድስት ማርያም ሁሉ ተደብላልቆ እንደዛ ያለ ነገር ነው ታሪካችን። በነገራችን ላይ እነዚህ ታሪኮች ተንጠባጥበው በሰው አፍ የሚነገሩ ታሪኮች ምናምን በደንብ በጥናት ተደርገው እንደገና ተደጉሰው ለዚህ ትውልድ ትምህርት ሆነው ቢተላለፉ እንደዚህ አይነት ክርክሮችን ያስቀራሉ ብዬ አስባለሁ። በደንብ
የሆነ በጥናት ተደርጎ ያለበለዛ አፈ ታሪክ ተረት ተብሎ ነው የሚቀረው ማለት ነው አይደለ? ወደ እንደዛ ቢኬድ አሪፍ ነው። ተደርጓል እኮ ነው የምልሽ። መጽሐፍቱ ተጽፈዋል። እኔም አቅሜን ያህል ጽፌያለሁ። በእንግሊዝኛም ጽፌያለሁ። አማርኛም ተጽፈዋል። ግን መጽሐፍቱን አሁን የማንበብ ሰው አሁን እኮ እንደዚህ ተብለው እኮ በደንብ ወጥተው አሁን ስፔሻሊ አሁን ላለው ዘመን ትውልድ ይሄ መጽሐፍ ላይ ይሄ ታሪክ አለ የሚለው ነገር በደንብ ቢቀጥል በጣም በርካታ የሆነ ጥናት ይደረጋል ብዬ ነው የማምነው እና መሀል ላይ ያሉ ክርክሮችንም ያስታርቃል የተጻፈ ሪትን የሆነ ዶክመንት ሲኖር። ከብዙ ታሪካችን መካከል ባለፈው እኔና እርሶ ተገናኝተን የተለያዩ ወጎችን እናወጋ ነበረና ስለ አፄ ኃይለ ሥላሴ ስናወራ ኢትዮጵያ ውስጥ ጃማይካዎች የመጡበት ሁኔታ ነበረ። ወደዚህ ወደ ሀገራችን እንምጣ ሲቪ ኢትዮጵያ ውስጥ እና ወደ ጃማይካዎችና ወደ ጃማይካ ሄዱ ነው ምንለው ወይስ መጡ ወይስ ሁለቱ? እሱ ሁለቱ ታሪክ አለ አይደለ? ለምሳሌ አፄ ኃይለ ሥላሴ ወደ ጃማይካ በሚሄዱ ሰዓት ድርቅ ነበረ፣ ዝናብ ዘነበ። ከዛ በኋላ እንደ አምላክ ተቀበሏቸው ምናምን መጨረሻ ወደ ኢትዮጵያ የመጡበት ሁኔታ እርሶ እንዲያወሩት ብዬ ነው። ሞርሶ ነው እሷ ታሪክ ላይ ታሪኩ በ16ኛው ክፍለ ዘመን አካባቢ የሚጀምር ነው። ይኸውም በግራኝ አህመድ ጦርነት ጊዜ ነው እና ግራኝ አህመድ ምን አለ ሸዋ ላይ ሲደርስ ተዋግቶ መጥቶ ሸዋ ላይ የሚኖሩትን አማሮችና የአማሮችን ወንድም ጀማ የሚባል ነበረ። ጀማ እና ማራ በኋላ አማራ አሉት እንጂ ማራ ነው ስሙ። ማራ ማለት በጥንት ሱባ ቋንቋ ማ ማለት እውነተኛ፣ ራ ብርሃን፣ እውነተኛ ብርሃን ነው። ማራ ነው ስሙ ትክክለኛው። በኋላ አጋዚያን ሃማራ አማራ እያሉ ሌላ ነገር ቀጠሉበት እንጂ እውነተኛ ስሙ ማራ ነው። ማራ ወንድም ነበረው፣ ለማራ ወንድም ነበረ ጀማ የሚባል እና ጎጃም ላይ ነው ሁለቱ የተፈጠሩት። ከዛ ሁለቱ ወንድማማች ሲጠብ ጎጃም ወደ ሸዋ መጡ። ጥንት የምልሽ ከ3000 ዓመት በፊት ነው። እስከ 16ኛው መቶ ክፍለ ዘመን ዘለቁ እና አህመድ ግራኝ እኔን አትዋጎኝ፣ ካልተዋጋችሁኝ ስለሙም አልላችሁ፣ ሃይማኖታችሁንም አልለውጥም። ብዙ ቦታ እንደዚህ ብለዋል በነገራችን ላይ እና አልነካችሁም፣ ኑሩ በሰላም። እኔ ጠቤ ከንጉሱ ነው እንጂ ከኢትዮጵያ ሕዝብ ጋር አይደለም፣ ከእናንተ አይደለም። እና ከተዋጋችሁኝ ግን ከማረኳችሁ ባሪያ አድርጌ ለአረብ ሸጣችኋለሁ፣ ለሌሎችም ሸጣችኋለሁ አላቸው። የጀማን ሕዝብ ጀማ የሚባል ወንዝ አለ አሁን አይደለም? ጀማም ይባላል፣ ጀማም ይባላል። ጅብት ያለሽ ይወራረሳል ቃሉ እና የጀማን ብለው ለጊዜው የጀማ ወንዝ አባታቸውን ጀማን ለማስታወስ የጀማ ልጆች የሰጡት ስም ነው። ጀሜካ የሚለው አሁን ወደዛ ነው የምንሄደው። እና ከዛ ጀማ ወንዝ ነበረ፣ እዛ ይኖሩ ነበረ። በኋላ አህመድ ግራኝን ወይድ ደግሞ አንተ እኛ ጀግና ነን እንዋጋለን ብለው ተዋጉት፣ ተሸነፉ። ሲሸነፉ እንዳለው ሸጣቸው ለአረብ። አረብ ደግሞ ተቀባብሎ ለእንግሊዝ፣ ለፖርቱጋል ምን እያለ አሁን ዛሬ ጀሜካ የሚባለው ጀማ ከሚለው ቃል የመጣ ጀሜካ የሚባለው ቦታ ሰፈሩ ተወስደው እና ይሄን ታሪክ ረስተውታል እነሱ አያውቁትም። እኔ ለአንዳንዶቹ አግኝቼ ስነግራቸው እንባቸው ይመጣል። ወይኔ ምናምን እንደዚህ ጃሜካ መጥተህ ንገረን ተናገር ምን ይላሉ። እና የሚደንቅሽ እና የሚገርምሽ ምን መሰለሽ፣ ይሄ ታሪክ አልተመዘገበላቸውም። ባሪያ ሆኖ አይደለም የለም፣ በቃልም አልወረደላቸውም። በደመ ነፍሳቸው ግን ኢትዮጵያዊ ነን የሚለውን ነገር አመጡ። ምን መሰለሽ ሴሉላር ሜሞሪ የሚባል ነገር አለ። ማለት የህዋሳት
ትውስታ ወይም ትዝታ ህዋሳቶቻችን ያስታውሳሉ። ነፍስ አላቸው፣ ደም አለ ውስጣቸው፣ ደም ነፍስ አለው እና ይሄንን ስለ ደማቸው የተዋረደ ቢሄድም ያስታውሳል። ያለሽ ሴል አንቺ አሁን ይሄ ህዋስሽ የጥንት አባቶችሽ እናቶችሽ ሁሉ መጥቷል እዚህ ያስታውሳል። ምሳሌ አንዳንድ ቦታ ስትሄጂ ሄደሽ የማታውቂው ቦታ እንዴ እዚህ ቦታ ነበርኩ እኮ ትያለሽ። አንዳንዴ ዴጄvu መሰለኝ የሚሉት በፈረንሳይ እና ይሄ የሚሆነው ያ ጥንት አባቶችሽ፣ አያቶችሽ፣ ዘሮችሽ ሄደው እዛ ቦታ ስለነበር ህዋሳቶችሽ አስታውሰው ነው አንቺ ውስጥ ትዝ የሚልሽ ድንገት። አየሽ እንደ ዲኤንኤ ማለት ይቻላል። እንደ ዲኤንኤ ናቸው ይቻላል። ወደዛ የሚቀርብ ነው ግን ህዋሳት ናቸው ራሳቸው። እና በዚህ የተነሳ ነው ኢትዮጵያዊ ነን ምናምን ብለው ንጉሠ ነገሥት አፄ ኃይለ ሥላሴ ጊዜ የጋበዟቸው ኮርተው ኢትዮጵያዊ ነን እኛ ራስ ተፈሪ ሳሉ ነው ንጉሥ ሆነው አይደለም ገና ራስ ሳሉ ራስ ተፈሪ በሚባሉበት ሰዓት ራስ ተፈራይ ይላሉ እነሱ ተፈሪ ማለት ስለማይችሉ ከዛ ነው የሚጀምረው። እና ለዚህ ነው ወደ ኢትዮጵያ ኦርቶዶክስ ሁሉም የመጡት። ቤተክርስቲያን አለን ቤተክርስቲያን የፈረንጅ ብቻ ቤተክርስቲያን እኛ አንፈልግም። የራሳችን ሩት የሚባል ነገር አለ። ዘራችን ወደ ስራችን እዛ ነው የምንሄደው ብለው ግዕዝ እየተማሩ ካህን እስከ መሆን እየደረሱ እና ኢትዮጵያ ነች ሀገራችን እስከሚሉ ቦብ ማርሊ ሁሉ ኢትዮጵያ ቀበሩኝ ሲል እምቢ ብለውት ያልፈለገ ቦታ ቀበሩት። እና እስከዚህ መልካቸው ራሱ ኢትዮጵያዊ ነው። ያው የእኛም መልክ ነው የሚመስሉት ምክንያቱም ናቸዋ ከኛ መንጭተው ነው የሄዱት። እና የነሱ ታሪክ ይሄ ሲሆን አፄ ኃይለ ሥላሴ እስከ ማምለክ ድረስ የደረሱበት ሁኔታ እንዴት ነው? አፄ ኃይለ ሥላሴስ ያንን አምልኮ ተቀብለዋል? በወቅቱ ፈረንጆቹ እዚህ ኢትዮጵያ ውስጥ ሀገር ሲሰጧቸው ወደ ሻሸመኔ አካባቢ እንደ ተቀበሉ አይነት አድርገው ይናገሩ ነበር። እሳቸው ግን ሰው ነኝ እኔ። እስቲ እሱ ታሪክ ምንድነው እንግዲህ በቃ እነሱ የነጭን አምላክ አናመልክም አሉ። ገባሽ? ነጭን ቤተክርስቲያን አንፈልግም አሉ በባህርነት ስለገዛዋቸውና አንድ የኢትዮጵያን ሲያገኙ የኢትዮጵያዊነትን ሁሉ ሲፈልጉ ራስ ተፈሪን ደግሞ እንደ እያሉ እንደ አምላክ ማየት የጀመሩ አሉ በርከት ያሉት ወገን እና ጃንሆይ ደግሞ ጃሜካ ሲሄዱ እና እንደ አምላክ እንዲህ ሲሏቸው ኧረ በፍጹም እኔ ሰው ነኝ እንደናንተው ሰው ነኝ እንደዚህ ኃጢአት እንዳትሰሩ እያሉ መክረዋል በደንብ አድርገው። ግን ሰዎች ውስጥ ቀጠሉበት እስካሁን ድረስ አምላክ ነው ይሏቸው። ደግሞ አንዱ ሁለተኛ አምላክ ያሰኘው እሳቸው የገቡለት ዝናብ ዘነበ ለብዙ ወራት ሳይዘንብ ቀርቶ። ግን አንድ ሰውዬ ጥበበኛ ሰውዬ ደግሞ አሁን ወጥቶ በቴሌቪዥን ላይ እንዳየሁት አንድ ጊዜ ከዶክተር ሮዳስ ጋር ነበር መሰለኝ እኔ ነኝ ያዘነብኩት ወይም አንድ ሌላ ሰው ነው በአስማት በመተት እዛ እንትን ልከን መላእክቱን የዝናብ መላእክትን አዘን እኛንን ያዘነብነው ብሎ የሚል ሰውም አለ። የትኛው ታሪክ ይሻላል ግን? የበፊቱ የነሱ ይሻል ነበር አይደለ? የነማ ማለት ሲደርሱ እንዳጋጣሚ ሆኖ ዘነበና እነሱ ደግሞ እግዚአብሔር የላከው ሰው እነሱ ተቀበሏቸው ነው። ጃኖ ያመጣው ቀዳማዊ ኃይለ ሥላሴ ነው ዝናቡን ያመጣው ብለው ነው እነሱ። እንደሱ እኮ ሲሆን አሁን ሆነ ብለው ጃንሆይ ጃማይካዎች እንዲያመልኳቸው ጭራሽ ደብተራዎችን ይዘው ሄደው አዘነቡ የሚል እንደዚህ የሚል ቨርሽን አለ። ግን እሳቸው አያረጉም። ያ ታሪክ ደግሞ አሁን ነው ቅርብ ጊዜ ነው እንደዚህ አይነት አንድ ሰው ነው አወጥቶ እንደዚህ ያለው። አሁን እንዳልኩሽ ግን አጋጣሚ ነው ልለው እችላለሁ ነው ይሄን ነገሩን። እሱ ቢሆን ሞር እሳቸውን ጥሩ ሰው እውነተኛ ታማኝ እሳቸው እግዚአብሔርን የሚፈሩ እኮ ሰው ናቸው። እሳቸው እኮ በጣም የሚጸልዩ የሚጾሙ ቤተክርስቲያን አያመልጣቸውም። በፍልሰታም በምንም የሚጾሙ እግዚአብሔርን የሚፈሩ ዳዊትም የሚደግሙ ቤተክርስቲያን የሚያሰሩ በግዕዝ ያሉ
መጽሐፍትን ወደ አማርኛ የሚያስተረጉሙ ስንት መንፈሳዊ ስራ እኮ በጣም ሰርተዋል እና እንደ በፖለቲካ ይነቀፉ እንደሆነ እንጂ በመንፈሳዊ የሞከሩ ነው። በእግዚአብሔርን ያምናሉ። ቢያንስ ከሳቸው በኋላ የመጡት መሪዎች ከኮሎኔል መንግስቱ ኃይለማርያም ጀምሮ እስከ መለስ ዜናዊ የእግዚአብሔርን ስም ጠርተው ያውቃሉ። በዲስኩራቸው ላይ አይጠሩም፣ አያምኑም። ያውቃሉ እንደነበር ሲያድጉ በእግዚአብሔር ነው ያደጉት። ሁሉም ግን እግዚአብሔርን ካደው አይደለም ማርክሲስት ኮሙኒስት ነን በሚሉበት ሰዓት። ከዛ በዚህ ምክንያት የእግዚአብሔርን ስም የሚጠራ መሪ አልነበረም። በጉልበታችን ሁሉን እንፈጽመዋለን ነበር፣ በራሳችን ኃይል ተፈጥሮ እንቆጣጠራለን ምናምን እየተባለ አልነበረም በዛ ጊዜ። አሁን ዶክተር አብይ ነው እግዚአብሔር ማለት የጀመረ አሁን እና ሌሎቹ በራሳችን ጉልበት እንፈጽመዋለን ነበር የሚሉት። ስለዚህ ከአፄ ኃይለ ሥላሴ በኋላ እስከ ዶክተር አብይ እስከሚከሰትበት ጊዜ አይነገርም ነበር። ለአንድ ስንት ነው 50 ዓመት 45 ዓመት እንዲህ የእግዚአብሔር አይነሳ ቤተክርስቲያን ሁሉ ይዘጋል ነበር። እንደ ቤተክርስቲያን ሁሉ ሩሲያ እንደተደረገው ሩሲያ ቤተክርስቲያን ተዘግቶ እንዳውም የፑሽኪን ግጥም ነበር የሚነበብበት ውስጡ እና ስለዚህ የሁኔታ ነበረ። ግን እዚህ ድረስ መምጣታቸው ጃሜካዎች ወደ ያሉበት ሻሸመኔ እዛ ላይ ሁሉ እንግዲህ እስከ መምጣት የደረሱት ኢትዮጵያዊ ነን በሚል ነው። በጣም ከኛ ይልቅ ነው። በጣም እኮ እንደውም በጣም ፍቅራቸው ነው። በየዜማቸው ሁላ እየገለጹ ለኢትዮጵያ ያላቸውን ነገር እንትን የሚሉት። ፕሮፌሰር በጣም ረጅምና በጣም ጥልቅ ወጎችን ስናወጋ ውለን ስናወጋ ነው የምናድረው። ሌላም ጊዜ እንደዚህ አይነት ሴሽን እንደሚኖረን እምነት አለኝ። እንደው በጣም ሰፊ ነገር ነው ላወራ የተዘጋጀሁት የነበረው ሰዓት ስለሚገድበን ነው እንጂ አጠቃላይ የጻፏቸው መጽሐፍቶች ስንት ናቸው? በጣም በርካታ ናቸው። በርካታ ናቸው። አሁንስ ለማዘጋጀት ለመጻፍ ለመታተም መመሰለኝ ተዘጋጀዋል። ጽፌያቸው የተቀመጡ ናቸው፣ ብዙ ናቸው እና ያንን አሁን እንደ ታይፕ መትቼ ምን ብዬ ለማድረግ በጣም ከጊዜ ጋራ ውድድር እሽቅድምድም ይዣለሁኝ ከእድሜ አኳያ ማለት ነው። እና በህይወት እያለው ስንቱን ለማቅረብ እንደሚችል አላውቅም። በዚህ መሀል ደግሞ አዳዲስ መጽሐፍት እየጻፍኩ ነው። አሁን አንድ የጀመርኩት አለ። አሁን ሁለቱ ቅድም ያልኩሽ ሄቨን ቱ ኢድን ከመንግስተ ሰማይ እስከ ኤዶም ገነት ስላሴ ንፍጠር በሚሉበት ጊዜ፣ ቀጥሎ ደግሞ ፕሮሚስ ፉልፊልድ እንዳልኩሽ የሱ ትሪሎጊ ይባላል። ትሪሎጊ ሶስተኛው ደግሞ አሁን the second coming of the Lord Jesus Christ የሚል ዳግም ምጽአት የኢየሱስ ክርስቶስ ዳግም ምጽአት የሚል ጀምሬያለሁ እና አዳዲስ መጽሐፍ የተለያዩ ስለምጀምር የኢትዮጵያ ታሪክንም ጣልቃ ስለምከት ተበደለብኝ። አሁን ግጥሞች እስከ 10 ቅጽ የሚሆን ግጥሞች አሉ የጻፍኳቸው ከ16 ዓመቴ ከእድሜ ጀምሮ እስከ አሁን ድረስ የተጻፉ አሉ። መቼ ላሳትማቸው? አዎ እንግዲህ እኔ ይሄን ሀሳብ ያነሳውበት ምክንያት ምንድነው? ብቻዎትን የሚሆን ስላልሆነ ተመልካቾችም ፕሮፌሰር ፍቅሬ ቶሎሳ አንድ ተቋም ማለት ናቸው። በቁም የሚሄድ ላይብራሪ ይባላል ብዙ ጊዜ አይደለ? ስለዚህ እሳቸው ባሉበት ሰዓት ላይ እንደዚህ አይነት ስራዎችን የሚያግዟቸው የተለያዩ ተቋማት ካሉ ወደ እሳቸው ቢመጡ አፕሮች ቢያደርጓቸው በእኛም አድራሻ በኩል ሊያገኟቸው ይችላሉ። መጨረሻም ስልክም እናስቀምጣለን። አስፈላጊ በሆነበት ሁኔታ እገዛ ቢያገኙ መጻፍ ያለባቸው መጽሐፎች እንትን ይላሉ። ያው ከእግዚአብሔር ቃል አንጻር ያው እንግዲህ የእግዚአብሔርን በስላሴ መንበር ላይ ያለውን ክርክር ጭምር ደፍረው ነው የጻፉት። እንደገና ስለ ክርስቶስ ምጽአትም አሁን ጽፈዋል እና ክርስቶስ ድጋሚ እንዳይመጣ ሳይታተም ነገሮች ሁሉ ምልክቶች ሁሉ ቶሎ የሚመጣ ይመስላል። እና እንዴት ነው የጸሎት ጊዜ አሉት? ከራዕየ ዮሐንስ ጋር ይለያል ወይስ አሁንም
እንደገና በራሱ ተገልጾ አይደለም ሌላ ነገር ነው የጻፉት። በራእይ ዮሐንስ ላይ ተመስርቶ ከዛ የራሴን እንደገና ምናቤንም ተጠቅሜ የመሳሰለውን እንደዛ ነው። እንዳውም ቻሌንጅ የሆነኝ በአማርኛ ቃል ተጠቀምኩ። ልብ ብለሽ ከሆነ አማርኛ እንግሊዝኛ ቃል ላልከት እሞክራለሁ ከሌለ በስተቀር በንጹህ አማርኛ ለማውራት እሞክራለሁ። እንግዲህ ውጭ ሀገር ከ50 ዓመት በላይ ነው የኖርኩት እና አማርኛዬ እንዳይበላሽ በጣም በጥንቃቄ ውጭ ሀገርም ሆኜ ጋዜጦች ከኤምባሲዎች እንዲመጣልኝ እያደረኩ መስኮብ ኤምባሲ ሆኜ ኢትዮጵያ፣ አሜሪካ ሆኜ ዋሽንግተን ዲሲ እያስመጣው ቤቴ ሁሉ አማርኛ መጽሐፍትም በጣም ተሸክሜ ከኢትዮጵያ እየሄድኩ ላይብረሪ አለኝ ትልቅ እና አማርኛዬን እንዳልስት ቀጥሎም ደግሞ ልጅ ሆኜ በእንግሊዝኛ ሰዋሰውና በአማርኛ ሰዋሰው በጣም ልቅም አድርጌ ጨርሼ ነው ከኢትዮጵያ ወጣሁት። ስለዚህ እንዳይጠፋ እየተጠነቀቅኩ ነው። አሁን በነገራችን ላይ ጉራማይ ላይ ሲናገሩ ወጥተው ቴሌቪዥን ላይ ሰዎች እንደኔ ማለት ነው እንግዲህ አንቺ እንደዛ ዛሬ ብዙ አልሰማውም እንግሊዝኛ በደንብ እያስተካከለ እና ይሄን እንዳይሆን ነው የምጥረው። አደራ ላለው ለሌሎችም እባካችሁ በአማርኛ ከሆነ የምታወሩት ሞክሩ። ቃሉ እስካለ በአማርኛ ተናገሩ እንጂ ላይፍ እኮ እንዳው ምናምን አትበሉ። ህይወት የሚል ቃል አለ በላይፍ ፋንታ እና ደግሞ ህይወቴ አትበሉ፣ ህይወቴ በሉ። አሁን የሚጻፈው ህይወት ብለው ይጽፋሉ። ህይወት ትክክለኛው ህይወት ነው እና እንደዚህ ብዙ የተወላገዱ ነገር ነው የማየው። አሁን በጣም ብዙ እዚህ ፌስቡክ ላይ በተለይ አጭር የሚል ግጥሞች አቀርብ የለ የፍልስፍና የምርምር ወቅታዊ የሆኑ ግጥሞች አሉ አጭር የሚባል እና እዛ ውስጥ ሳይ የሚጽፉትን ለእኔ ከኔ ጋር እየተጻጻፉ ሳይ በጣም አዝናለሁ። ያሁን ያለው ትውልድ ውና ውን የማይለይ ነው። አሁን ሲጽፉ አይተሽ እንደው ልብ ብለሽ ነው አይሉም። ነው ብለው አይጽፉም። ነው ብለው ነው የሚጽፉት። ገባሽ? ጠፋች። ፊደል ላይ ስፈልጋል ላገኛት አልቻልኩም። እየጠፋች ነው። እባካችሁ ውን አስመልሱ። ውን መልሱ። የሚል ውሻ ብቻ ነው የሚል እና አሁን ሰዓት ይላል እና አንድ አማርኛ እችላለሁ ውን አስመላሽ ኮሚቴ የሚል ይፈጠራ። አንድ ታይፒስት ነበረችና አማራ ነኝ አማርኛ እችላለሁ የምትል እና በኋላ እንድትመታልኝ ታይፖች የተወሰኑ ተውኔቶች እንዲሰጥቻል ሁሉም ነው የለም። ከዛ ውን ለመመለስ እጄ እስካሁን ያመኛል። ጣቴን ስመልስ ውን ለመመለስ እንደገና ወደ ቦታው እና እባካችሁ ነው ሲባል ነው እንጂ አይደለም። ለውሻ ነው። ሁለተኛው ማለት ከስድስተኛዋ ፊደል ነች። ስድስተኛዋ ነች፣ ሳድሷን ነው እየተጠቀሙ። ሁለተኛዋ አይደለችም። እና ይሄንን አጣሩ። አሁን ነው ሲጻፍ በሁለተኛዋ ነው ወይስ በስድስተኛዋ ነው? ነው ጋር ያለችው ሁለተኛው ነው። የውሻው ሁለተኛው ነው። መጨረሻ ላይ ነች። ስለዚህ እሷ ነች መሆን ያለባት። ነች እሷ ልስልስ ነች፣ ሶፍት በእንግሊዝኛ እና ነው ማለት። አንቺም ግራ እየገባሽ ነው ማለት ነው። አይ ለምን በደንብ አድርገን ልዩነቱን አስምረን መሄድ ስላለብን እንጂ እኔ በጣም ብዙ ጊዜ የምበሳጨው በጋዜጠኛ ደረጃ ማስ ነገር ነው ያለው። ቀኝ ገዢ የሚባለውን ቀኝ ገዢ፣ ቀኝ ግዛት እያሉ ሲያወሩ በጣም ነው የሚገርመኝ። ቀኝ ነው አይደል እንዴ? ቀኝ ነው። ቀኝ ነው። አስተማሪ ጠፍቶ ነው ቀኝ ነው እንዳለ ጋዜጠኛ ሳይቀር እያለ ያለው እና በጣም ትልልቅ ጋዜጠኛ ቀኝ ግዛት፣ ቀኝ ያልተገዛች ሲል አሁን እንግዲህ ይሄንን ማረም ራሱ የነበረንን ነገር ይዘን መቆየት አሁን ያሉ አስተማሪዎች በዚህ ነገር በጣም እንትን መሆን አለባቸው፣ መብርታት አለባቸው። ቢቻል አሁን ስራ የምትዩ በእሳቱ ሳይሆን በንጉሱ ነው የሚጻፈው፣ መጻፍ ያለበት ስራ የሚለው ግን አሁን እንዳገኘሽው መርጨት ነው።
ፊደል ይቀነስ ፊደል በዛ የሚሉ አይደለም። ማስጠናት እኮ አለ። አንድ ሰውዬ አሉ ጎዝ ባህር ዳር ዩኒቨርሲቲ ውስጥ የሚሰሩ ጠቢብ ናቸው። እንትን የግዕዝ ሰው ናቸው እና እሳቸው ትንሽ መጽሐፍ ጽፈዋል። ብሮሽር ብትዩ በእንግሊዝኛ እዛ ላይ እያንዳንዱ ፊደል በየትኛው ፊደል እንደሚጻፍ አለ። ያን ለተማሪዎች ትምህርት ቤት ማስተማር ነው። ስታስተምሪ ይማሩታል። ስንነገር እንማራለን እንደ ይማሩ የለ ይቻላል። ኃላፊነት ወስዶ አንድ ሰው በመጽሐፍ መልክ ቢጽፍ እየጠፉ ያሉ ቃላት በሚለው ልክ አሁን እኔና እርሶ ዛሬ ውን አስመላሽ ኮሚቴ ያቋቁመናልና ልክ እንደዛ ጥሩ ነው። የው አስመላሽ ኮሚቴ ተቋቁሟልና እንደዚህ አይነት የጠፉ ቃላትን ብናርም መልካም ነው። በጣም ከሰፊው ከባህር ከሆነው ሀሳብ ነው ለመጨለፍ የሞከርኩት። ሌላ ጊዜ ተገናኝተን እንወያያለን ብዬ አስባለሁኝ። በመጨረሻ የሆነ መልእክት የሚያስተላልፍ የሚፈልጉት ነገር ካለ ዘመኑን ከዘመኖት ጋር ሲያስተያዩት ስጋቶትን ወይም ደግሞ ደስ የሚሉትን ነገር ምንድነው? እሱን ነግረውን ብናበቃ ምን ይመስሎታል? ሁለት ነገር ነው ለማስተላለፍ። አንደኛ ኢትዮጵያ ውስጥ አሁን የእርስ በርስ ጦርነቶች በየቦታው እንዳሉ መቼም አንክድም። ስለዚህ ይሄ ጦርነት ቢቆምና ሰላም ቢወርድ መፋቀር ብንችል በጣም በጣም ኢትዮጵያ ሕዝብም አያልቅም፣ ገንዘብም ለጦርነት የሚውለው አይወድምም፣ ንብረትም አይወድምም። ተፈጥሮን ለመቋቋም እንችላለን። ኢትዮጵያ የባህር ሀብት፣ የከርሰ ምድር ሀብት እና ሰማያዊ ሀብትም አላት ብዙ ነገር። ስለዚህ ሰላም ብናወርድና ብንፋቀር ብንተዛዘን ይሄንን ሀብታችንን ለመጠቀምና ኢትዮጵያን ለማበልጸግ እንችላለን። ኢትዮጵያ ከድህነት አረንቋ ልትወጣ ትችላለች። ሁሉ ነገር አለን እኮ። እንደዚህ እንደ ኢትዮጵያ አይነት አየር በዓለም ላይ የለም። እንደ ኢትዮጵያ አይነት ሀብት ያልተነካ በዓለም ላይ የለም። ለምሳሌ ወርቆች፣ ኦፓል የሚባለው የከበሩ ድንጋዮች በአጠቃላይ አሁን ደግሞ ቤንዚን፣ አሁን ወሎ ውስጥ ቤንዚሉ ዝም ብሎ እንደ ወንዝ እንደ ምንጭ ፈልቆ ይፈስ ነበረ። አሁን ሊያስተናግዱት ነው ልንጠቀምበትም እንደምንችል። አሁን ጦርነት ምን ባይኖር ያ በተግባር ሊውል ይችላል እና ብዙ ነገሮች አሉን። ጥንት በቅኝ ግዛት ብዙ ስላልተገዛን 5 ዓመቱም ቅኝ ግዛት አይባልም፣ ወረራ ነው የሚባለው። የጣሊያን ወረራ። ጣሊያን እረፍት አላገኘም። ይዋጉት ስለነበር በደፈጣ ጀግኖቹ ኢትዮጵያውያን እረፍት አግኝቶ ወርቁን እንኳ ቆፍሮ ለመውሰድ አልቻለም። አንዳንድ ቦታ ጀምሮ ጥሎ ሄደ እየቆጨው። ስለዚህ ወርቁ ቆየልን ለኛ እስከ ዛሬ ሳይነካ ማለት አንድ ምሳሌ በውስጥ ቤንዚሉም እንዲሁ አሁን ልንጠቀምበት እንችላለን። ግን ሰላም ከሌለ ምንም ነገር ማድረግ አትችል። ስለዚህ የኢትዮጵያን ሕዝብ የምለምነው የምትዋጉት ባካችሁ ታረቁ፣ ከመንግስትም በኩል ከሲቪልም በኩል ያለው ጦርነት እና እንታረቅ እና አገራችንን እናልማት፣ በፍቅርና በሰላም እንኑር። ለውድመት የሚውለው ገንዘብ ሁሉ ለልማት ይዋል እና የሚል ይህን መልእክት አንደኛው ሲሆን፣ ሁለተኛው ደግሞ በአጠቃላይ ደግሞ ከኢትዮጵያ ወጣ ብለን ስናይ የዓለምን ሁኔታ ብዙ ጦርነቶች አሉ አይደለም። መደምደሚያው ወደ አርማጌዶን ጦርነት ነው የሚለው ትንቢቱ ሁሉ ያነበብኩት መጽሐፍ ቅዱስም እንደሚለው ይሄ መካከለኛው ምስራቅ ላይ እስራኤል እና ኢራን ውስጥ ያለው ጦርነት እንኳን የጥንት ነው። ከጥንት ነው የጀመረው። ጥንት በሰላምም የነበሩበት ጊዜ አለ። በንግስት አስቴር ምክንያት የፐርሺያ የሚባለው አሁን ኢራን ንጉሱ ሚስት ስለነበረች አይሁዳውያንን ሊጨርሱ ሲሉ እሷ በመሃል ገብታ ለምናው ንጉሱን ያዳነችበትም ጊዜ አለ። በትንቢት ውስጥ አሉበት እነዚህ ኢራኖች። ከእስራኤል ጋር ያለው ግጭት ይሄ ነው። እነሱን ደግሞ የሚከተሉ እስራኤልን የሚከተል በአንድ ወገን፣
ኢራንን የሚደግፍ በአንድ ወገን፣ ፍልስጤሞችን የሚደግፍ በአንድ ወገን፣ አሰላለፉ እንደዛ ሆኖ ወደ ሶስተኛው ዓለም ጦርነት ሊመራ የሚችል አለ። አርማጌዶን ደግሞ የኢየሱስ ክርስቶስን መምጣት የሚጠቁም መጽሐፍ ቅዱስ ውስጥ ያለ ነው። ስለዚህ የኢየሱስ ክርስቶስ መምጫው ምልክቶቹን ስናይ በሰማይ ያለው ጨረቃ ትቀላለች፣ ፀሐይ ደግሞ ጨልማለች ተብሎ የሚጠበቅም ጊዜ አለ። ሁሉ በቃ በእስራኤል ላይ ጦርነት መኖሩ፣ የማይድን በሽታዎች ይኖራሉ የተባለው ማቴዎስ 24 ላይ አለ። ለሁለት ተቧድ ነው ቱርክ ሩሲያ በአንድ ወገን፣ ቻይና ማዕቶ ነው። ቀጥሎ ደግሞ የኤፍሬጠስ ወንዝ ይደርቃል የሚል በራእየ ዮሐንስ ላይ የተጠቀሰው ተፈጸመ። ለምንድን ነው ይህንን የሚደርቀው ይላል? ከሩሲያና ከቻይና ከሌላ ቦታ ከቱርክ ምን ተሰብስበው ወንዙ ስለደረቀላቸው ጥርግ ጎዳና ስለሚያገኙ ተንደርድረው መጥተው እስራኤልን ጨርሳለን ብለው እግዚአብሔር ደግሞ ስለማይወዱት እግዚአብሔርን እነዚህን ሰዎች ሊበቀላቸው ይፈልጋል እና ልክ ፈርዖንን እንደተበቀለው ልቡን አደንድኖ እስራኤልን አለቅም ብሎ። ስለዚህ ይሄ ሁሉ ተፈጸመ በእኛ ዘመን። እኔ ከ35 ከ40 ዓመት በፊት ሳነበው ራእየ ዮሐንስን ያነበብኩትን አሁን ደረቀ ሲል ደንግጬ አውጥቼ መጽሐፍ ቅዱስ እንደገና ሳየው ደነገርኩ። ይሄም የሚደርቀው ወደ አርማጌዶን ጦርነት እንዲመራ ነው ይላል። ኢየሱስ ደግሞ መቼ ይመጣል ሲባል ከአርማጌዶን ጦርነት በኋላ እስራኤልን ሊያተርፍ ይመጣል። ከዛ በፊት ግን ሐሳዊው መሲህና ጸረ ክርስቶሱ ሁለቱ ሰዎች ብቅ ብለው ጦርነቶችን ምን ብዙ ነገር አይቶ የሰው ልጅ ሲፈራርስ ሁሉ ነገር ረሃብ ሲመጣ እልቂት ሲመጣ ቁጥሩ ሲያንስ በብዛት እግዚኦ የት ነው ያለው አምላክ ሲል ይሄ የውሸቱ ክርስቶስ እንደ መፍትሄ አዳኝ ሆኖ ይመጣል። እህል የሚሰጥ የሚያድን፣ የፈረሰ ህንፃ የሚገነባ፣ ለመንግስታት ሁሉ ገንዘብ አውጥቶ የሚያበድር፣ እሱን የሚደግፉ ኃይሎች አሉ። ብዙ ኢሉሚናቲ ምናምን የሚባሉ የሚስጥር ማህበረሰቦች የእነሱን ሃይማኖት ለማወጅ ነው የሁሉ ዓላማ በምድር ላይ የክርስቲያንነትና የአንድ አምላክ አምልኮን የእስራኤልና የሙስሊምን አይፈልጉም። ምክንያቱም ሰይጣን ስለሆነ የሚጋልባቸው አንድ አምላክ እንዲመለክ አይፈልግም። የክርስትና ብቻ ሳይሆን አንድ አምላክን። ስለዚህ ሁሉንም ሃይማኖት ወደ ራሱ አምጥቶ ደባል ቆምም ብሎ ያለ ኢየሱስ ክርስቶስ ወደ እግዚአብሔር አብ ለመሄድ ይቻላል የሚል ኢኩሜኒካል የሚባል ሁሉ የተውጣጣ ነው። ፕሮግራም ሰራባቸው ነበር። አሁን ድረስ ራሱ እንደዚህ አንድ ሃይማኖቶች የተለያዩ ሃይማኖቶች አንድ ላይ ይቁሙ፣ አንድ ላይ ይጸልዩ ምናምን የሚል ቲንኪንግ ወደዛ የሚያደላ ነገር እና ከባድ ነው። እሱ የማጭበርበሪያ ነው፣ የሚያፈርስ ነው። ይሄ ሰውየው ይመጣና ሃይማኖቱን ሁሉ ይሰበስብና በቡዲዝም በኩል በሂንዱይዝም በኩል በኢስላምም በኩል በሁሉ በአይሁዳውያን ሃይማኖት በኩል ወደ እግዚአብሔር አብ መሄድ ይቻላል ይላል። ገባሽ? መጽሐፍ ቅዱስን ይጠቃቅሳል እኮ እንዲታመን የኢየሱስን ሴንተርነት ለማጥፋት ነው። ኢየሱስ ግን ምንድን ነው ያለው? ያለኔ በቀር ወደ አብ መሄድ አይቻልም። መንገዱም እውነቱም ሕይወትም እኔ ነኝ። ገባሽ? ስለዚህ አሁን አንቺ ቡዳን ይዤ ቡድሃ የተባለውን ሃይማኖት መሪ ይዤ ወደ እግዚአብሔር አብ እሄዳለሁ ብትይ እግዚአብሔር አብም አይቀበለውም። ለምን? ደሙን ያፈሰሰው ኢየሱስ ክርስቶስ ነው። ህጋዊነት ያለው ኢየሱስ ክርስቶስ ብቻ ነው የሰው ልጅ ለማዳን። ስለዚህ ያለ ኢየሱስ ክርስቶስ በጎን ሾልኬ በከሌ በኩል አድርጌ አቋርጬ እግዚአብሔር አብ ጋር ደርሳለሁ ማለት አይቻልም። መጽደቅ የለም፣ አይቻልም። በዚሁ ብናጠቃልለው በጣም ደስ ይላል። ስለዚህ ነው የምልሽ ዘመኑ የዚህ አይነት አጭበርባሪ ሁሉ ስላለበት እንጠንቀቅ፣ ከእግዚአብሔር ጋር እንጣበቅ። ይሄ ደግሞ የውሸቱ ክርስቶስ መጥቶ ይሄ ቺፕስ የሚባል ኮምፒውተር ቺፕስ የአውሬው ምልክት 666 አይጽፍልሽም፣ እንደ ንቅሳት አይጽፍም። ኮምፒውተር ቺፕስ ውስጥሽ ያስገባል፣ ወይ ግንባርሽ ወይ ቀኝሽ ላይ የፈቀድሽው ላይ እዛ ላይ አድርጎ ይቆጣጠረሻል። በሳተላይት የተያያዘ ነው። ቤትሽ ሆነሽ ያለሽውን ይሰራሉ። እሱ አምልኩኝ ይላል። መጨረሻ ላይ አምላክ ይሆናል። ኢየሩሳሌም ቤተ መቅደስ ገብቶ ይሄ ሰውዬ ከ3 ዓመት ተኩል በኋላ
እኔ እግዚአብሔር ነኝ አምልኩኝ ሲል አይሁዳውያን ይነቁበታል። ቴምፕሉ አዲስ አሁን እያሰሩት ነው። እዛ ውስጥ ይገባል እሱ የደም ማፍሰስ ጥጃ ምን ሁሉ ከቴክሳስ አምጥተው እያዘጋጁ ነው። የኢየሱስ ደምን ተራምደው አይሁዳውያኖቹ ስለማያምኑ አሁንም በኢየሱስ ይመጣል ገና መሲሁ ነው የሚሉት። ግን ኢየሱስ ነው ዳግመኛ ሁለተኛ የሚመጣው። እኛ እናውቀዋለን ክርስቲያኖች። እና በዚህ ምክንያት ይህንን የኢየሱስን ደም አስረግጧቸው እሱ እዛ ያስደረግና ያስቆመዋል። ራሱን መጨረሻ ላይ በቃ እኔን አምልኩ ይላል። ስለዚህ ሩጡ ብሎ ያለበት ኢየሱስ ማቴዎስ 24 ላይ ጁዲያ ያላችሁ ወደ ተራሮች ሽሹ፣ ልብሳዬን አወጣለሁ ዕቃዬን አትበሉ ሽሹ በዛ ያለው ሊጨርሳቸው ስለሚል ነው። ስለዚህ ይህን ሰውዬ መጠንቀቅ አለብን። በቴሌቪዥን መጥቶ በየቋንቋው በላንጉዌጅ በሊንጉስቲክ በቋንቋ በመሳሪያ በአማርኛም በኦሮሞኛም በትግርኛም በእንግሊዝ በፈረንሳይ እየቀረበ እኔ አምላክ ነኝ አምልኩኝ ይላል። ያኔ ሽሹ ነው የተባለው እና እንዳትወስዱ ምልክቱን ጫካ ብትገቡ እኔ እረዳቸዋለሁ። መና እንዳበላሁት የእስራኤልን ሕዝብ ለ40 ዓመት ይሄንን ስርዓት ክርስቶስ ስርዓት ውስጥ ያልገባን ሰው እኔ አበላዋለሁ፣ አጠጣዋለሁ። ታማኝ ግን ማን ነው? እና አቆያቸዋለሁ እኔ እያበላው ስመጣ ካገኘኋችሁ ለሱ ሳገብሩ ኮራባችኋለሁ። ከኔ ጋር እንዳውም ኢየሩሳሌም ላይ ለ1000 ዓመት ትነግሳላችሁ የሚለው ትንቢትና ሁሉ ስላለ የኢትዮጵያ ሕዝብ ሆይ ከእርስ በርስ መፋጨትና መናቆር ውጪ ትንሽ ደግሞ ራቅ ብለን የዓለምን ሁኔታና እኛም ላይ እንደሚመጣ ነገር ሁሉ አስበን ዘመኑ ምን አይነት ነው ብለን ያለንበትን ዘመን አውቀን የእግዚአብሔርን ቃል ማንበብ ብንጀምር መስማት በጣም ብንጀምር ከሱ ብንጣበቅ ከእግዚአብሔር ከመጪው ሁሉ የዓለም ችግር ልንተርፍ እንችላለን የሚል ነው። እና በጣም ኢንተረስቲንግ እንደው ሌላ ጊዜ በደንብ በሰፊው እናወራለን። ዛሬ ስለነበረን ወርቅ ቆይታ እውነትም ጣፋጭ ወግ ነው ያወጋ ነው። በጣም የከበረ ምስጋናዬን አቀርባለሁኝ። አመሰግናለሁኝ። ተመልካቾቻችን ለዛሬ ጣፋጭ ወግ ፕሮግራማችን እስካሁን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ በጣም አመሰግናለሁ። መልካም ጊዜ